አይሰማም? ተደማመጥን አይደለም መሰለኝ። እኔ በቃ አንቺ በምትችዩ በአንቺ ልቀትና በአንቺ አቅም ልክ ሳይሆን በፈጣሪያችን ባስቻለን ልክ ነው። የአእምሮሽ መፈርጠም የእውቀትሽ ልህቀት ሳይሆን እጅስ ዩ አንቺ ኮሚትድ እሱን ትእዛዝ ባሪያ ለመሆን ላለመታዘዝ ርቀት ላይ ስለምንሆን ነው። ሲገባኝ ስችል አቅሜ ቀጠሮዬ ሲመቸኝ ስለብስ ሳገኝ ቦታ ሲመቻችልኝ ጥያቄዎቼ ሁሉ ሲመለሱ ምናምን የምንለው ሁዋዊ ቀን የምንሰጠው ከፈጣሪያችን ጋር ነው እያወራን ያለ ነው። እና ከኔ ጋር ሳይሆን ከአንቺ ከራስሽ ጋር ፈጣሪሽን ቀነ ቀጠሮ እየሰጠሽ እና እሱን ጀስትን ትባለ ፈጣሪሽን ሲመቸኝ ወይ አይምሮ እንደዚህና እንደዛ ልልሽ ነው። እና ካልተሰማ ወደ ነው ይሰማሻል? አዲስ ነቢል ይሰማካል? አዎ እኔ ይሰማኛል። ግን እዚህ ጋር አንድ ነገር ልጨምርልሽ ትዕግስት ነኝ እንትን ነው አሁን ለምስ እሺ ማለት ስለ ዒሳ ማለት ነው። አብዛኛው ሰው ሲሰልም በብዛት ስለ ዒሳ ነው። ቅድም በጠየቅሽው መሰረት ማለት ነው። ይሰማሻል የኔ ድምፅ ትዕግስት? ይሰማሻል? ትዕግስት የኔ ድምፅ አይሰማም? ያንተ ይሰማኛል አህመድ። የኔ ይሰማል? በቃ የነሱ ነው። በቃ ትዕግስት አዲስ ምናምን ኔትወርካቸው የለም አይሰራም። እኔ ግራ ገባኝ እኮ። ትዕግስት አለሽ? ነቢል ድምጽ ታገስ አንተም ነባ ምን አለችኝ? ነቢል ድምፁ አሁን አዲስ አብያትና እኔ አትታየኝም። ባይዘወይ የት ሄደች? ሰባት እየጻፈች ነው። ሰባት ባይዘወይ የኔ ፌቨራይት ነው። ገስቱን ለማስተካከል ሞዴሬተሮቻችንም ገስቱን እንደዚህ ማስተካከል ነገር አረ ነው ወይ ልፈልጋችሁታች ኢትስ ኦኬ ቴክ ኢት ኢዚ። መግባት ባለባት ዩስራ ኦኬ ስሟ መጣል Who started this show? ኛዋት አይደለም ሲሪየስሊ እኔ እያገኘኋት በጣም ትዕግስት ዩስራ አንድ ቁጥር ጽፋ ላኪና ያስገባታለን። ገስት ትላካ አይ ቲንክ አካውንቷ ፕራይቬት ነው። ኢንቫይት ለማድረግ አይመችም። መሳባት ሽልም አዲም እኔ ቢሰራታል ፕራይቬት አንድ ቁጥር ጽፋ ነበር ዩስራ በሚለው እኮ ማንም መሳብ አይችልም። ፕራይቬት ከሆነ አካውንቷ ዩስራ ገስት ላኪ ካለሽ ገስት ላኪ። ትዕግስት ለጅስ ሙቫን እስከዛ የሄድን ኤነርጂያችሁን እንትን ሳታረጉ ፍሎ አድርጉ። ሌላ ሰው ኦዲየንስ ስላለ 600 ምናምን ሰው እናንተንም እየጠበቀ ነውና ኢንሻአላህ እኔ ከስርም ካለች ታዳምጥ። እኔ ስለ ዒሳ ከተረዳሁት ነገር የዒሳ ወይም ኢየሱስ የመጀመሪያ ንግግሩ በቁርአን ስናየው ኢኒ አብዱላሂ አታኒ ነው። ያኒ የአላህ ባሪያ ነኝ ነው እያለ ያለው በቁርአን ማለት ነው። እዚህ ጋር ሹብሃ ለመፍጠር ከሞከሩብሽ ማለት ነው። አላህ በተከበረው ንግግር በሱረቱል መርየም ስለ ነብዩ ዘከርያ አስደማሚው ታሪክ ካወሳልን በኋላ ለሰው ልጆች እዝነትና ተአምር አድርጎ ስለላከው ነብዩላህ ዒሳ ወይም ኢየሱስ እና ስለ እውነተኛ እናቱ ያወሳልናል። እንግዲህ በዚህ ታሪክ የመርየምና የልጇ ታሪክ ገና ከጅምሩ ማለት ነው እንዴት እንዳረገዘችው በእርግዝና ወቅት ስለነበራት ሁኔታ እና በወሊድ ጊዜዋ የገጠማትን አላህ
በአማራ አገላለጽ ይነግረናል። እርግዝናዋ ሲከሰት ፈርታና ደንግጣ ከህዝቦቿ ርቃ ቆይታ፣ ቀደም አህመድ እንዳለው ፈርታና ደንግጣ ነበረ። ከህዝቦቿ ርቃ ቆይታ የመውለጇ ጊዜዋ ሲደርስ አላህ በነገረን መልኩ ወደ ቴምር ዛፍ ግንድ ስር ተጠግታ ይህ አላህ ተአምር አድርጎ የፈጠረው ልጇን ትወልዳለች። አባት የሌለው ልጇን በወለደች ጊዜ ነበር ህዝቦቿ ተሰብስበው ይህ የዝሙት ልጅ ከየት አመጣሽው ብለው መጠየቅና መውቀስ የጀመሩት ማለት ነው። እሷ ግን ለጥያቄያቸው ምላሽ ከመስጠት ይልቅ ይሄ ምን ነበር የሚባለው አንቀልባ ላይ ወደ ነበረው ልጇ ጠቆመቻቸው። እነርሱም እንዴት ገና አንቀልባ ላይ ያለና አፉን ያልፈታ ህፃን ጠይቁ ብላ ታሾፍብናለች ብለው ንዴታቸው ጨመረ። ከዛ አላህ ምን አለን? ፈአሻረት ኢለይሂ ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰብይ አለ አላህ ሱብሓነሁ ወተዓላ። ወደ እሱ አመላከተች አለ በአንቀልባ ላይ ያለን ህፃን እንዴት እናግራራለን አሉ። አላህ እንግዲህ በጥበቡና ለጥበቡ የፈጠረው ንጹህና ትልቅ ባሪያው የሆነው ዒሳ ወይም ኢየሱስ እንዲህ በማለት ምላሹን ሰጣቸው። ቃለ ኢኒ ዓብዱላሂ አታኒየል ኪታበ ወጀዐለኒ ነቢያ አለ አላህ ሱብሓነሁ ወተዓላ። እኔ የአላህ ባሪያ ነኝ፣ መጽሐፍም ሰጥቶኛል፣ ነቢይም አድርጎኛል። ወጀዐለኒ ነቢያ ነቢይም አድርጎኛል አለ አላህ ሱብሓነሁ ወተዓላ። ነቢዩላህ ዒሳ ወይም ኢየሱስ ለመጀመሪያ ጊዜ የተናገረው ንግግር ይህ ነው። ምንድን ነው ያለው? እኔ የአላህ ባሪያ ነኝ ነው ያለው። ያኒ እዚህ ጋር እኔ ስል የሩቅ ሚስጥር አዋቂ የሆነው አላህ ለወደፊት በነቢዩላህ ዒሳ ላይ ድንበር የሚያልፉ ሰዎች እንደሚመጡ ስለሚያውቅ ይህንን ባርነቱን የሚያረጋግጥበት ቃል እንዲናገር አደረገው ማለት ነው። ምን የሚለውን እኔ የአላህ ባሪያ ነኝ ሲል እሱን አምላክ ወይም ጌታ አድርገው የሚይዙ ሰዎች እምነት ባጢል ወይም ውድቅ እንደሆነ አረጋገጠልን ማለት ነው። አላህ ሱብሓነሁ ወተዓላ በዚህ መጽሐፍ ሰጥቶኛል ነቢይም አድርጎኛል ሲል እሱን የዝሙት ልጅ አድርገው ድንበር የሚያልፉበት አይሁዳዎች ንግግርና እምነታቸው ባጢል ወይም ውድቅ እንደሆነ እንደውም እሱ ማለት ወይም ነቢዩላህ ዒሳ ማለት የተከበረ የአላህ መልእክተኛ እንደሆነ አረጋገጠልን። እስልምና በዒሳ ወይም በኢየሱስ ላይ እንደ ክርስቲያኖች ጌታ ወይም የጌታ ልጅ አድርጎ ድንበር አያልፍበትም። ምክንያቱም የአላህ ባሪያ እንጂ አምላክ አይደለም። እንደ አይሁዳዎችም የዝሙት ልጅ ብሎ ድንበር አያልፍበትም። ምክንያቱም አላህ ሱብሓነሁ ወተዓላ ተአምር አድርጎ የፈጠረው መልእክተኛው እንጂ በዝሙት የተወለደ አይደለም። እኔ ከተረዳሁት ወይም እዚህ ላይ ካነበብኩት ነገር ነው የነገርኳችሁ። እንግዲህ እኔ አህመድና አቡበከር ባሉበት ማውራቴ አግባብ አይደለም። አፍወን ዋናው ነገር አረዳዳችን ነው እንድገባን ነው። እና እሷም አይ ቲንክ ያንን ለማለት ነው። ሰላም አለይኩም ኡስታዚና አቡ ሙአወያ ችያለሁ። ወዓለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው፣ እንዴት ናችሁ? አልሐምዱሊላህ። እህታችን ሚስራ ጥያቄዎች ነበሯት ስለ ነቢዩ ኢሳ እንዲሁም ደግሞ ስለ ፈጣሪያችን አላህ የተለያዩ ነገሮችን እየጠየኩ ነው የመጣሁት። ለመስለምም ጫፍ ነው የቀረኝና ግን እንደዛ የውጭ ጥያቄዎች ሲጠየቁ ግራ ያጋቡኛል እያለች ነበርና ጥያቄዎች ካሉሽ አሁን ወንድሞች ስላሉ እኔ ቻልኩትን ሄደናል። አንቺ ደግሞ ልብሽ ጋር ያው ማች እስከሚያደርግ ጭንቅላትሽ ጋር ሴት እስከሚያደርግ እነዚህ ነገሮች እናወራለን እና ጥያቄ ካሉሽ አንሻቸው። እሺ ኦኬ፣ ይሰማል ድምጽ ያዲ? እሺ እሺ ኦኬ፣ ይስራ ቀጥይ። ይሰማል? ዩስራ ለእኔ ጥቁር ናት። አላሁ አዕለም። እኔ ይሰማኛል። ያ መቀጠል ትችላለሽ ንግግርሽ። በለው ኔትወርክ ነው መሰለኝ። ፕሮፋይሉ ራሱ ጥቁር ነው የሚታየው። ከተሰማሽ ስራ ጥያቄሽን ቀጥይ። እነሱ እየሰሙሽ ነው። ጥያቄሽን ቀጥይ። ይሰማል። ቀጥይ።
ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው እንደምያው? አልሐምዱሊላህ። እንዴት ናችሁ? ሰላም ነው? አልሐምዱሊላህ በጣም ደህና ነን። እንደ ሀሳብ ምን ቢደረግ የተሻለ ይመስለኛል? ያው ልጅቷም ከህይወት ሞቲቭ አንጻር አላህ ሱብሓነሁ ወተዓላ ያው አላህ የሚያገራውን ያገራል። እሷም ማሰብ ያለባትን ታስብና አይ ቲንክ እንትን ቢላት ይሻላል። ጥያቄዎችንም እንትን ብያለሁ ከዚህ በኋላ መጥቼ እጠይቃለሁ ምናምን ስላለች ፋታ እረፍት እንስጣትና ትንሽ ረጋም ብላ አንዳንድ ነገራቶችን ትይና ዲሳይድም ታርግና ዲሲሽን ወሳኝ ነገር ስለሆነ ኢንሻአላህ ትምህርቶችን በማዳመጥ ውስጥ የሚመጣ ለውጥ ደግሞ በጣም አለ። ስለዚህ ያ የተሻለ ይመስለኛል። አሁን ዝም ብለሽ ጠይቂ ብሎ እንትን እንዳንላት እንደዛ የተሻለ ይመስለኛል። እንደ ሀሳብ ነው ብቻ እንደዛ ይሻል። እሺ ሌላ የረሳው ጥያቄ ነበረኝ መጠየቅ እችላለሁ አይደል? ያ ትችያለሽ። እሺ አመሰግናለሁ። ሱራ 2 ላይ ከቁጥር 33 ጀምሮ አደም ሆይ ስሞቻቸውን ንገራቸው አለው። ስሞቻቸውን በነገራቸውም ጊዜ እኔ የሰማያትና የምድርን ሩቅ ምስጢር አውቃለሁ፣ የምትገልጹትንና ያንንም ትደብቁት የነበራችሁ አውቃለሁ አላልኳችሁምን አላቸው። 34 ላይ ሲቀጥል ለመላእክት ለአደም ስገዱ ባለን ጊዜ ሁሉም ወዲያውኑ ሰገዱ። ኢብሊስ ወይንም ደግሞ ዲያብሎስ ብቻ ሲቀር እምቢ አለ፣ ኮራ፣ ከካህዲዎች ሆነ። ማለት እዚህ ጋር የኔም የሌላ ሰውም ጥያቄ ነው እና የሚሰገደው ለአላህ ብቻ ነው። አላህ ለአደም እንዲሰገድለት የፈለገው ለምንድን ነው ማለት አልገባኝም። ለእኔ ብቻ ስገዱ ነው የሚለው፣ ለፍጡር አይሰገድም። ለአላህ ብቻ ለፈጣሪ ብቻ ነው አይደል የሚሰገደው? ሌሽ አላህ እንዲሰግዱ ፈለገ? አላህ ደግሞ እንዲሁ በቁርአን ላይ ሴት ያደረገልን ደግሞ አንዳንድ የክብር ስግደቶች ነበሩ። ለምሳሌ ከዚህ ከአደም ውጪም ለምሳሌ ለዩሱፍ ኮከቦችና መላእክት ነው ሲሰግዱልኝ ምናምን አየው ብሎ ዩሱፍ በህልሙ ያየውን ነገር ለአባቱ ሲነግረን ያለው ታሪክ ነግረናል፣ ሱረቱል ዩሱፍ ላይ ማለት ነው። ስለዚህ አንድን ነገር ከማክበር አንጻር እንዲህ ጎንበስ ከማለት ጎንበስ ያማለት ነገር ተገልጿል። ግን ከጊዜ በኋላ ደግሞ ተከልክሏል ማለት ነው። እሺ ስለዚህ ከጊዜ በኋላ አምላካችን ፕሮፊት አልቆታል ያንን ነገር ከልክሎታል። ነገር ግን መጀመሪያ አካባቢ ግን ከማክበር አንጻር ይህ አምላካችን አላህ ፈቅዶልናል ማለት ነው። ስለዚህ እኔ አሁን ለእኔ ብቻ ስገዱ ያለው አካል ዞሮ ደግሞ እዛ ጋር አደምን እንዲያከብሩ ስገዱ አለ። በዛም ደግሞ ምን ታየ? የሸይጣን ኩራት ታየ ማለት ነው። ስለዚህ ሸይጣን ኩራተኛ መሆኑ ታየ። እሱ ስፔሲፋይ ተደርጎ ከአላህነት እንዲገለል ሆኗል ማለት ነው። ስለዚህ አምላካችን አላህ ሂክማ አለው። አንተም ስገዱ ሲላቸው የሆነ በአንድም በዘዋሪም ደግሞ ሸይጣን ምን ያህል ኩራተኛ እንደሆነም ደግሞ አምላካችን አላህ የሚያሳይበት አንድም መንገዱ ነውና እዛ ጋር ስገዱ ብሎ አደምን አክብሯል። በዛው ደግሞ ዘዋሪ ደግሞ አልሰግድም እሱን ከጭቃ ፈጥረኝ ከሳን ፈጠርከኝ ብሎ ደግሞ ሲያምጽ የነበረው ሲኮር የነበረውን ደግሞ ሸይጣንን ደግሞ እዛው ጋር ደግሞ ስፔሲፊካሊ ለይቶት ከእዝነቱ አርቆታል ማለት ነው። ስለዚህ እዛ ጋር ለኔ ብቻ ስገዱ ያለውን አሁን በቁርአን ላይ ለኔ ብቻ ስግደቱ ማለት ለኔ ብቻ ስግደትን አቅርቡ ያለው አምላክ ነው ያዘዘው ልልሽ ፈልጌ ነው። ስለዚህ የክብር ስግደት መጀመሪያ ነበር። ኦኬ አህመድ፣ እንደዛ ከሆነ ደግሞ አሁን ይኸውልህ፣ አሁን እኔ አንተ ያልከውን ነገር አምናለሁ፣ ተቀብያለሁ፣ አክሰፕት አድርጌያለሁ። እኔ ብቻዬን ብቻ ሳይሆን ሌሎች መስለም የሚፈልጉ ልጆችም ጥያቄ ያላቸው ላይክ እንደኔ ማለት ነው። ተረዳህ አይደለ? ሶ እንደዛ ከሆነ ማለት እንትን ማነጻጸር ምናምን አልፈልግም። እውነትን ነው ማወቅ የምፈልገው። አንድ ወገን ላይ ሆኜ እውነትን ማወቅ ነው እንጂ ሁሉን ላውቅ ምናምን አይደለም። ገብቷል? ግን የሚቻለኝን ወደ እስልምና ስገባ ግን ማለት ሸሃዳ ተቀብለክ ኦፍኮርስ ሁሉንም ማወቅ ይቻላል፣ መማር ይቻላል። ገብቷላ? ግን ጥያቄ ደግሞ መጠየቅ አለብህ። አንዳንድ ጊዜ በጣም ኢምፖርታንት የምትላቸው ፖይንቶች አሉ አይደለ? እነሱን ደግሞ እንዲመለሱልህ ትፈልጋለህ። እና አሁን ለምሳሌ እኔ ከክርስትና እኔ አልቀበለውም። ጀስት ግን የብዙ ሰዎች ንግግር ታዲያ አላህ አደምን እንዲሰገድለት ካደረገ እኛ ምን ሰግደው እኮ ታዲያ እኛም የአምልኮት ሳይሆን የክብር ስግደት ነው ይላሉ። ተረዳኸኝ አይደለም?
እና ብዙ ጊዜ አሁን ለምን ትሰግዳላችሁ? ምክንያቱም በባይብልም በቁርአንም ማለት ከአምላክ ውጭ ለፈጣሪ ብቻ ነው መስገድ የሚገባው ነው የሚለው ገብቷል። እና ከምድር በላይ ከሰማይ በታች ላለ ነገር መስገድ ላይክ ማሻረክ ነው። ተረዳኸኝ? ስለዚህ እና ታዲያ እነሱ የክብር ስግደት መስገዳቸው እኔ ከዛ ወገን አይደለሁም ማለቴ ከዛ ወገን ስላልሆንኩ ነው እዚህ ቤት ላይ እየጠየቅኩ ያለሁት። ይስራ እዚህ ጥያቄዎች ላይ እንድታጠቃልዩ የሆነ መሰረት ልስጥሽ እና እንደ ህጉን ያዘዘው አካል የሚለው እንደሚወስን አይመስልሽም? እዚህ ጥያቄው ላይ ያያይዡና ህጉን ማለት ስገዱም አትስገዱ የሚለውን ህግ ያመጣው አካል የሚወስን አይመስልሽም? ለዚህ ነገር ኤክሰፕሽናሊ ማለት ነው። ይሄንን እንድታስብ እሱ ልክ ነው። በቃ አላህ ስገዱ ብሏል። ይሄ ሀብ ሪዝን እኮ በቃ ያለ ሪዝን እኮ ምንም ነገር አላለም እኮ። ምናልባት አሁን የዲያብሎስን አለመታዘዝነትን ለማየት ይሆናል በብዙ አንግሎች ማየት እንችላለን። ይገባኛል። እኔ ብጠየቅ መመለስ የምችለው ግን ምን ብዬ ነው ማለት አሁን እኔ ትላንትና የምሬ ነው የምነግርህ ማለት ትናንት በጣም ረጅም ሰዓት እንደዚህ አይነት ወሬዎች እያወራው ነበረ ገብቷል። እና ምንድን ነው ማለት የተሰገደለት ስግደት የአክብሮት ስግደት ነው ወይ? ስገዱለት የተባለው የምን ስግደት ነው? ኦኬ በቃ አጭሩ ጥያቄ የምን ስግደት ነው? ለአደም የክብር ነው። የክብር አምላካችን አላህ መላእክት አደምን እንዲያከብሩት ስገዱለት ብሏል። በቃ እንዲያከብሩት ማለት ነው። እንደ የክብር ስግደት ያን ያዟቸው ነበር። ለኔ ባልክ ከኔ ውጭ ላለ አካል አትስገዱ ብሎ ያዘዘው አምላክ አላህ ነው ራሱ ነው። ደግሞ አደምን እንደማክበሩ ብሎ ደግሞ ያዘዘው እሱ ነው። ተሻለ አሁን ወጣ ሲል ነው ችግር የሚያመጣው። ባይዘው ይሄ ኩዌሽን መጥቶ አሁን ለምሳሌ እነሱ ምድረው ኩዌሽን ነው መልሰው ወደዚህ ሊያመጡት የሚፈልጉት አይደል? እዛ ጋር ሲሰግድ ነበር ማለት ከማርያም ወይ ምናምን የሆነ ብቻ የሆነ ስም እንጥቀስና እዚህ ንጽር ስለማይቻል እዛ ፊት ይሰግዳል። ከዛ በኋላ እዛ ፊት ይሰግዳል። ከዛ በኋላ እንዴት ሆነውና ይሄ ክብር ስግደት እኮ ነው። ማን ያዘዘው? ማንንም ያዘዘው የለም። ለክብር ብለህ ስገድ ያለው የለም። ከኔ ውጭ ግን አትስገደም ያለው አካል አለ። ይሄ ይወስነዋል። አምላክ ለክብር ስገድ ካለውማ ምን ጨነቀን እኛ። ልክ እንደዚህ ሁሉ አምላክ መላእክት አደምን እንዲያከብሩት ስገዱ አለ። ሰገዱ፣ አለቀ። ከዛ ደግሞ በዛው ደግሞ የነጠለው አካል አለ ኢብሊስ የሚባል ራሱን ይሄ ኩራት ያለበት አካልን ነጥሎ አወጣ ማለት ነው። ስለዚህ ያዘዘው አካል ይወስናል። ታዲያ የምን ስግደት ነው? የአክብሮት ስግደት ነው። ያንን ደግሞ የአክብሮት ስግደት ያዘዘው ማን ነው? አላህ ነው። ስለዚህ በዛው ሰጀው ኦኬ፣ በዛው ስጀዋለው። በመጨረሻ ለማጠቃለያ ጥያቄም ሳይሆን ምልክ አሁን ለምሳሌ እኔ መስለም ፈልጋለሁ 100% ማለት ነው። ግን ማለት እኔ አሁን ስለምንም ነገር አላውቅም ማለት ልሞግትህ ምናምን አልችልም። ልጠይቅህ ምናምን የምችለው ነገር ያን ያህል እኔ የማውቀው ነገር የለም። ጀስት ካነበብኩት የተወሰነውን ነው እየጠየቁ ያሉት እና እኔ አሁን ስለ ሶላት እንኳን ብትጠይቀኝ የማውቅ ልጅ አይደለም። ተረድተኛል። ከእስልምና እንትኖች ደግሞ ተግባሮች ደግሞ አንዱ ዋነኛው ሶላት ነው። ከአምላክህ ጋር ሪሌሽንህ የምታጠነክርበት ሶላት ነው። ያ ችግር የለም። ምን መሰለሽ እዚህ ጋር እንትን ልበልሽና የምታሰምሪበት ነገር በጣም ልታቂ የሚገባው ነገር አለ። እሺ ትዕግስትዬ፣ በጣም ልታቂ የሚገባው አንድ ነገር መሰለሽ እዚህ 612 ሰው አለ። ሁላችንም ባለማወቅ የተቀደምን ነን። እሺ ሁላችንም በምን የተቀደምን ነን? አለማወቅ በሚባል ነገር የተቀደምን ነን። ያንን ነገር መሰረታዊ ነገር እንደው ምን ይዘሻል የሚለውን ነገር ያንን ነገር ካወቅሽ ሁሉም ነገር ባለማወቅ ማለት ሁላችንም እኮ አላዋቂ ነን። ዋናው ነገር ግን አላዋቂነታችን ላይ መጽናታችን ላይክ ያ ነው እንትኑ። ስለዚህ አላዋቂነት ከመጽናት እውቀትን መፈለግ ነው ዋነኛው ነገር እንጂ እዚህ እስቲ አሁን እዚህ የምጠቅሻቸው ነቢልን፣ አቡበከር፣ ኡማያ እዚህ አዲስ ምናምን የሆነ በጣም ጥሩ ግንዛቤ ያላቸው በጣም ጎበዝ ወንድሞቻችን ናቸው፣ እህቶቻችን ናቸው። እዚህ ብዙ የምጠቅሻቸው ሰዎች አሉ። ሁሉም ባለማወቅ ነው። ኤቢሲዲ ቆጥሮ የተወለደ የለም እና ሶላቱንም መሰል እስልምና ውስጥ የምታገኛቸውን ማንኛውንም አስተምሮ የምታገኘው ቀስ በቀስ ነው የምትማሪው። እና መሰረታዊ ስለ እስልምና ማወቅ የምትፈልጊው እንደው እስልምና እንዳትቀበይ የያዘሽ ነገር ምናምን ጥያቄ ካለ አሁን ጠይቂው። የምታብሰለስይበት ዲሳይድ የምታደርጊበት ጊዜም ካለሽ እሱ የአንቺ ጊዜ ነው። ግን ደግሞ ምን ማስተዋል አለብሽ? ይሄ እንደው ጊዜ እጄ ላይ ነው የሚለውን ነገር ደግሞ ማስተዋል አለብሽ። ጊዜ እጅሽ ላይ አይደለም። እቺ አሁን ያለውባት ሰከንድ በተነፈሳት ማለት ይቅርታና በጣም የሚገርመው ማለት ነው ትናንት አልተኛሁም። እንትን ይሄ የነሽዳዊ ሞተው ልጅ አለ አይደል? ትናንት የምር በቃ በጣም ነው የደነገጥኩትና እኔ ሻሃዳ መያዝ ፈልጋለሁ። ነገ እያልኩ እኮ ሞቼ ባድር ለራሱ ገብቶሃል። ዛሬ ነው የኛ አሁን ያለንባት ሰዓት ናት። አይ ነው
ተረድተኛል። ጀስት ግን ሁሉም ነገር ክሊር ሆኖ ልክ ስትገባበት ሞር ደግሞ እምነትህ ጠንካራ ይሆናል ነው። እና ጥያቄ እኔ ያለሁት አረብ ሀገር ነው። ስለ ካዕባ ማወቅ እፈልጋለሁ። በጣም ነው መካ መሄድ የምፈልገው። ገብተዋል። ግን መሄዴ በሪዝን ሊሆን ይገባል አይደል? አምኜበት ቢሆን ደስ ይለኛል። ግን በቃ በጣም ነው መሄድ የምፈልገው እና የምሬ ነው የምነግርህ። ስለ ነቢዩ መሐመድ ስሰማ ምናምን በጣም ነው ደስ የሚለኝ። በጣም ነው ለቅሶ የሚመጣው ምናምን አላውቅም፣ የተወሰነ ቢሆን ስለማውቅ ማለት ነው። ጀስት ግን ስለ ካዕባ በደንብ ባቅ ደስ ይለኛል። ማለት ምንድን ነው ትርጉሙ? እዛ ሄደህ የምትሳለምበት ሄደህ ከምትዘይርበት ምንድን ነው? እስከ መዲና የተወሰነ ቢሆን አውቃለሁ። ኦኬ፣ ስለ ካዕባ ብቻ መለስበት። ኦኬ፣ በቃ እመለስበታለሁ። አቡኪ አንድ ሀሳብ አለኝ ብሏል። እስቲ እመለስበታለሁ። እኔ አቡኪ አለ አሰማል አይደለ? ይሰማል። ቀጥላል። አሁን ምን እናድርግ? ምንድነው አንድ ፖይንት ላንሳለሽ እና ከዛ ትመለሳላችሁ። ምን መሰለሽ እህታችን፣ አንቺ አሁን መሰለሽ የቱ ጋር ነው አሁን ድምፅሽ ምናምን ትሰማው ዝም ብለሽ 20 ምናምን አካባቢ የገባሽ ይመስለኛል። የሆነ ትምህርት ተምረሽ ምናምን ያለፍሽ ልጅ ትሆኛለሽ ብዬ አስባለሁ። ሶ እስቲ ትንሽ ወደ 20 ምናምን ወይ ኦር 10 ምናምን ዓመት ወደ ኋላ እንሄድና አንድ ሰው በ3 ዓመቱ ኦር በ4 ዓመቱ አሁን ያለሽበት የዲሲሽን ታይም ላይ ቢደርስ፣ ዲሳይድ የማድረግ ታይም ላይ ቢደርስ ማለት ነው። ዲሳይድ ማድረግ ወይ አለ ማድረግ ማለት ነው። አላህ Subhanahu Wa Ta'ala ዲሲሽን በጣም የውሳኔ ሰው እንድንሆን ያስተምረናል። አላህ ብቻ አይደለም ቁርአን ላይም አላህ ቁርአን ላይ ብቻ አይደለም ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸውም ይነግሩናል። ፈኢዛ አዘምተ ፈተወከል አላህ አላህ ነገር ቆርጠ ከተነሳ በአላህ ላይ ተመከለ። ሶ አንቺ ወደ 2 ዓመት ወደ 3 ዓመት ወስደን ራሽናል ማይንድ ኖሮሽ ያኔ ትምህርት መማር ገብተሽ ትምህርት መማር ይሻላል ወይስ አይሻልም የሚለውን ፖይንት ቢ ሲነሳ አይ የሆነ ነገር አውቄ እዛ ገባለው የሚል ዲሳይድ ታደርጊያለሽ? ኖ ኔቨር አታረጊም። ትምህርት ቤት ውስጥ መመዝገብ የቀደመ ነው። ይሄንን እንትን ራሽናሊ እንድታስቢ ነው። እሺ ጫና አይደለም። ማንኛውም ነገር ላይ መመዝገብ የቀደመ ነው። መመዝገብ ማለት ነው እስልምና ዝም ብለው መተው ሰሃቦች እኮ ምንም ሳያውቁ ነው ሻሃዳ ሚዝት የነበረው። መጀመሪያ ተመዘገቢያለሽ፣ ጀስት ቦታሽን ታይዚያለሽ። ከዛ ቦታሽን ከዚያስሽ በኋላ ለሌላ ነገር ትፋለሚያለሽ ማለት ነው። ሐሳቡ ያ ነው። ግን መንበርሽን ሳታዚጂ ሌላ ነገር ላይ መፋለም አው በዛ ሁኔታ የሆንሽ ብትሞቺ አላህ የሚያየው ነገር ይኖራል። ግን ማስራት ምቺው ነገር አለ ነው። እዚሁ ላይ ነበርኩኝና ጥሩ ፖይንት ነው አቡኪ የሚያነሳልሽ እና እጃችን ላይ ሰዓት የለም። ያው በእውነቱ ማወቅ አይከፋም። ነገር ግን ደግሞ እጃችን ላይ እቺ እንደው መሰረታዊ እስልምናን እንዳልቀበል ያደረገ የምትይው ነገር ያን ካለ ማጥራት ትችያለሽ። ይኸው አሉ እኮ ብዙ ወንድሞች አሉ። ጥያቄ ካለሽ ጠይቂኝ መልስ አለ። ግን አሁን እጃችን ላይ ሰዓት እቺ ሰከንድ እቺ እስትንፋሴ አሁን መች አሁን እንደምታልቅ እኮ እርግጠኛ አይደለም። የሚገርምሽ ነገር ነገ የሚባለው ነገር እጃችን ላይ የለም እና ስለዛ ከዛ አንፃር ነውና ያው ዲሳይድ የምታደርጊበት እስከዛሬ ያብሰለሰልሽ ነገር ካለ ጥሩ። ያው ውሳኔያችን አንዳንድ ጊዜ በስሜት መሆን የለበትም። ኢሞሽን የሚባል ነገር ስሜት የሚባል ነገር አለ። ሳይኮሎጂካሊ አንድ ሰው ስሜት የሚባለው ነገር ኢሞሽን የሚባለው ነገር ፍቅርና ጥላቻ ወይም ደግሞ ደስታና ሀዘን የሚባለው ነገር ነው። አሁን ይሄ ውሳኔ የሚባለውን ነገር በዚህ በፍቅርና ጥላቻ ወይም ደግሞ ደስታና ሀዘን ውስጥ ከከተትሽው ትርፉ በኋላ ጸጸት ነው የሚሆነው። ውሳኔሽ በፍቅር ውስጥ ከሆነ የሆነ በጣም ስለወደድሽው ስለሆነ ወይም በጣም ስለጠላሽው ስለሆነ ወይም ደግሞ በጣም የሆነ ደስታ ስሜት ስላለሽ ወይም በጣም ሀዘን ስሜት ስላለሽ ከሆነ ውሳኔሽ እንደዛ የሚሆን ከሆነ በጣም ትርፉ ጸጸት ይሆናል። አምላካችን አላህ ምን ይላል? ምዕራፍ 17 ቁጥር 36 ላይ ለአንተም በእርሱ እውቀት የሌለህን ነገር አትከተል ይላልና በመሰረታዊነት እስልምናን እንዳትይዢ የእስልምና እንዳትቀበል የያዘሽ ነገር ካለ የእስልምናን ይሄ እኮ እንዳልቀበል ይዞኛል የምትይው ነገር መጠየቅ። ከዛ በዘለለ ግን ጊዜ የሚባለው ነገር እጃችን ላይ አይደለም። እሺ እና ከዛ አንፃር ነው። ምናልባት የቀረ ጥያቄ ካለሽ ጠይቂ። ያው ስለ ካዕባ ጠይቄ ነበረ፣ የመጨረሻ ጥያቄ ነው። አዎ ካዕባ ምን መሰለሽ አምላካችን አላህ በሱረቱል ኢምራን ላይ የገለጸው ነገር አለ። ሱረቱል ኢምራን ምዕራፍ 3 ቁጥር ስንት ላይ መሰለሽ? ድምጼ ግን ይሰማል አይደል? ይሰማል። እሺ አምላካችን አላህ በሱረቱል ኢምራን ላይ የገለጸው ነገር አለ። ምዕራፍ 3 ቁጥር 103 ላይ መሰለኝ ለሰው ልጆች ያው ለመጀመሪያ ጊዜ የሆነ ቤተ መቅደስ አድርጎ አምላካችን አላህ ያስገነባው ነገር ነው። የሚያስመሰረተው አንድ ቤተ መቅደስ ነው ካዕባ የሚባለው ነገር እና ለመጀመሪያ ጊዜ የተገነባ የሚባለው ቤተ መቅደስ ያ ነው።
ካዕባ ሲባል በጥቅሉ ያ አሁን የምታየው አራት ማዕዘኑ ቤተ መቅደስ አለ አይደለ? እሱ ነው ካዕባ። እና ለመጀመሪያ ጊዜ ነበር ቤተ መቅደስ ነው። ከዛ ያው በጊዜ ውስጥ በብዙ መንገዶች ውስጥ መጥተዋል። ብዙ ታሪክ አለ፣ ሰፊ ታሪክ አለው። እሱ አንዳንድ አላስፈላጊ ለአንቺ የማይጠቅስ ስለሆነ ነው። እና በዛ ውስጥ የመጣ ነው። ከዛ በኋላ ትእዛዝ መጣ። ያው ትእዛዝ መጣ ምን የሚል ወደ ካዕባ ስገዱ የሚል ትእዛዝ መጣ። አሁን አንዳንድ ጊዜ ምናልባት አንዳንድ ሚስኮንሰፕሽኖች እዛ ጋር እንዳይፈጠሩ እሱ ላጥራለሽ እና በዚህ ደግሞ ለሰው ልጆች ለመጀመሪያ ጊዜ ቤተ መቅደስ ሆኖ የተኖረው ይሄ ቤት ወይም ደግሞ ይሄ ካዕባ የተባለው አምላካችን አላህ ወደዛ ስገዱ የሚልን ትእዛዝ አምላካችን አላህ ቁርአን ላይ ያሰፈረ ማለት ነው። አሁን ከካዕባ ጋር ያለን ቁርኝነት ምንድን ነው? ይሄ ነው። አንድም ይሄ ነው ቁርኝቱ። ስለዚህ ከዛ ጋር ያለን ግንኙነት አለ። አንድ በምን በሰላት ወደዛ በመስገድ ወይም ደግሞ ፖይንት ኦፍ አዶሬሽን ይባላል። ይሄ አንድ አምልኮን ይፈጸም አዶሬሽን አምላካችን አላህ ለካዕባ ስገዱ ሳይሆን ወደ ካዕባ ስገዱ ብሎ ፖይንት ኦፍ አዶሬሽን አስቀምጦ ነው። ሁሉም ሙስሊም በአንድነት ወደ ካዕባ እንዲሰግድ ታዟል ማለት ነው። ስለዚህ ፖይንት ኦፍ አዶሬሽን ይሆናል ማለትም ወደ ካዕባ ማለት አምላካችን አላህ ምን ያለ መሰለሽ ፈሊዕቡዱ ረብ ሀዛል ቤት ይላል ማለት የዛኔ ይሄ ረብ ሀዛል ቤት የካዕባን ቤቱን የቤቱን አምላክ ይገዙ የሱን ጌታ ይገዙ ይላልና ስለዚህ ፖይንት ኦፍ አዶሬሽን እንደ አንድ አቅጣጫ እንደ አንድ አምልኮ አቅጣጫ አምላካችን አላህ አስቀምጦልናል። ወደዛ እንሰግዳለን። ነገር ግን ደግሞ ለዛ ነገር አንሰግድም። አንደኛ ለዛ ነገር አንሰግድም ያለው ግንኙነት ያ ነው ከካዕባ ጋር። ሁለተኛው ግንኙነት ደግሞ ሀጅ ማድረግ ነው። ቅድም ማግኘት ስለነገርሽኝ ያው መጎብኘት ነው። አምላካችን አላህ ትእዛዝ አስቀምጦልናል። በብዙ መንገድ ይምረናል። ባይዘው በብዙ መንገድ ይምረናል። ለምሳሌ ካየሽ ረመዳን ላይ 30 ቀን እንጾማለን እና 30 ቀን ከጾምን በኋላ የቀረይተውን ማለት ከዛ ሸዋል ይመጣ የለ ከሸዋል 6 ቀን ነው የጾመ ዓመቱን ሙሉ እንደጾመ ነው የሚል አምላካችን አላህ አስቀምጧል ያንን ነገር። ስለዚህ በሆነች በዚህቻው በ6ኛው ቀን ዓመቱን ሙሉ እንደጾመ ሰው አምላካችን አላህ የሚቆጥርልን ምን ያህል እዝነቱ ሰፊ እንደሆነ ነው የሚያሳየን አይደለ? ልክ እንደዚህ ሁሉ ካዕባን ሂዱና ጎብኙ፣ በቃ እኔ ኃጢአታችሁን በሙሉ እምርላችኋለሁ፣ ቁጥራችሁን እምርላችኋለሁ የሚል ደግሞ ሐሳብን ያስቀምጥልናል። ስለዚህ እንደ አንድ ትእዛዝ ማለት ነው መታዘዛችን ታይቶ አንድ የሚምርበት መንገድ ነው እና ሄዶ መጎብኘቱ ምናምን ያለው ጥቅም ያ ነው። ከዛም በዘለለ በጣም ብዙ ነገሮች ሊጠቀሱ ይችላሉ። ያው ከጉብኝት አንፃር ሀጅ ይባላል ወይም ጉብኝት ይባላል። እንጎበኘዋለን። ያው ደግሞ ለመጎብኘት ደግሞ ራሳችንን በማስገዛታችን አለ አምላካችን አለ እሺ በማለታችን የቻለ የጎብኘት ስለተባለ እሺ ብለን ደግሞ በጎብኘታችን አምላካችን አለ የሚሰጠን ሪዋርድ አለ፣ ያ ሽልማት አለ። ስለዚህ ኃጢአታችን መታበሱ ሊሆን ይችላል ምናምን እና ያው አንዳንድ ሁለቱ ፖይንቶች ላይ ነው አምነን ካዕባ ላይ ሂደን ሀጅ ስናደርግ ኃጢአታችን ይሰረይልናል ማለት ነው። አምላካችን አለ ኃጢአቱን ያብስለታል ማለት ነው። ከታዛዥነታችን አንፃር ማለት ነው። እኛ ራሳችን አምላካችን ለማስገዛታችን ትእዛዝ በማክበር ነው የምትለኝ? በቃ ትእዛዛችን አምላካችን ያዘዘልን ትእዛዝ ራሳችን በመስጠታችን ወይም በማክበራችን ከዛ አንፃር በቃ ኃጢአታችን ይምራል ማለት ነው። እዚያ ነው ፖይንቱ። ኦኬ የመጨረሻ እያልኩ አንድ የመጨረሻ እድል ይሰጠኛል? ይቅርታ። ኧረ ይቻላል። አመሰግናለሁ። እንትን ማለት የነቢዩ ሙሐመድ እናትና አባት ማለት አምኖት ሹር ስለ ጥያቄ አስተካክሉኝ። ማለት የቃላት ግድፈት ምናምን ሊኖር ይችላል። ይቅርታ ለሁሉም ሰው ማለት ነው። ይቅርታ ግን እንትን ጣዖትን ያመልኩ ነበረ የሚል ነገር ሰማሁኝ። አየሁም አይደለም ሰማሁ ነው። እና ነቢዩ ሙሐመድ ሲወለዱ በእናት በአባቶቻቸው እጅ የተወሰነ ጊዜ አድገዋል ይመስለኛል አይደል? ከነበብኩት አንጻር አባታቸው ሞተዋል። በእርግዝና ጊዜ አባታቸው ሞተዋል። እናትየው ደግሞ ያው ከወለደቻቸው በኋላ ትንሽ እንዲጠነክሩ ተብሎ ደግሞ ወደ ገጠር ልከዋቸው ነበር እና ከእናታቸውም ጋር ያው አላደጉም ማለት የሚቻልበት አውር ነው ያለው። ኦኬ። ስለዚህ ያደጉበት ማህበረሰብ ጣዖትን አምላኪ ነው የነበረው። እሳቸው ያደጉበት የገጠራማው ክፍል ነው። አይ በኋላ ላይ ነው ወደ ገጠራማው አካባቢ ሄዱት አይደለ? አረ በሕፃንነታቸው ነው እንዲጠነክሩ ተብሎ በሕፃንነታቸው ነው። ኦኬ። ያደጉበት ማለት እሳቸው በዛ እምነት ውስጥ አልነበሩም ወይ ለማለት ያክል ነው ጥያቄ። ማለት አይ አልነበሩም። እሳቸው በዛ ላይ አልነበሩም። በጣም እንትን ናቸው። አህሉል ፊጥራ ናቸው። አህሉል ፊጥራ ማለት አንድ ሰው በተፈጥሮ የሚሰጠው ሃይማኖት አለ። ምዕራፍ 30 ላይ አምላካችን አለ የሰው ልጆችን የፈጠረው በእስልምና ላይ እንደሆነ ይናገራል እና በእስልምና ላይ እንደመፈጠራችን የሆነ ህግ እስከሚመጣ ድረስ የሆነ ነብይ መጥቶ የሆነ ህግ ሊሰጠን ይችላል።
እዚያ ህግ እስከሚመጣ ድረስ አልኢስቲስላሙ ከውንይ የሚባል አለ ማለት ገና በተፈጥሮ ራሱ የሆነ ሁነት አለ አይደለ? እስልምና ሁነት በዛ ላይ ነበሩ ማለት ነው። ስለዚህ ጌታቸውን እንዲሁ እንትን ሲሉ ነበረ ወደ አንድ ዋሽ ሲያድጉም ጀምሮ ሙስሊም ነበሩ ማለት ነው። እያደጉም ልጅ ሆነው ሙስሊም ነው የነበሩት። ገና ላይክ ማንንም ሰው እኮ ሲወለድ ሙስሊም ነው። ከዛ ደግሞ ያንን ነገር ደግሞ ከውኒ እንትን ይሆናል፣ ሸርዒ ይሆናል። ሸርዒ የሚባለው ምንድነው? ሰላት በመስገድ ምናምን ያደርገዋል፣ ይበልጥ ያሳድገዋል። ሰላት በመስገድ ውስጥ የሆነ ዘካ በመስጠት ሰደቃ ምናምን የሚባለው መጽዋዕት ምናምን በመስጠት ውስጥ ደግሞ ሲያደርገው ሸርዒ ይባላል። ረሱል ሰለላሁ የነበሩበት ይሄ ሸርዒ የሚባለው ነገር በ40 ዓመታቸው ወህዩ እስከሚወርድላቸው ምድረው ከውንይ ነው፣ ሁነት ማለት ነው። መጀመሪያ ገና ሲፈጠሩ በነበረበት ሁነት ነበረ። ምንም አይነት ከጣዖት ጋር የነበራቸው ግንኙነት አልነበረም። ስለዚህ ያ ነው። ለዛሬ በጣም አመሰግናለሁ። ኔክስት ሸሃዳ ለመያዝ እመጣለሁ። ማሻአላህ። እሺ በርቺ እንግዲህ ፈጣሪ ያግዝሽ። ኦኬ እሺ እንትን ቆይ ኡስታዝ ሳትወጪ ኡስታዝ እሺ አህመድ ጨረስክ? ለአንተን እየጠራው ነበር እንደው። እሺ አንዴ ያው ብዙ የሚጨምረው ሀሳብ የለኝም፣ ግን አብዛኛው ክርስቲያኖችም ሆነ ለመስለም የሚፈልጉ ሰዎች ይህን ጥያቄ ይጠይቃሉ። ጥያቄሽ ስለተመለሰ እናመሰግናለን። ግን አንድ ተጨማሪ ነገር ደግሞ ላውራ ከተፈቀደልኝ። በነገራችን ላይ ካዕባ ማለት መስጊዱ ነው፣ የሚመለክበት ጥቁር ስፍራ። ካዕባ የሚኬደው ካዕባ ላይ የሚፈጸሙ ነገራቶች አሉ፣ አምልኮዎች። ከአምልኮ ፓርቶች ውስጥ አንደኛው ነው እንጂ ያ ብቻ አይደለም። ለዛ ብሎ የሚኬድ ይመስለዋል። አንደኛ አቅጣጫችን ነው። አቅጣጫ ማለት ምን ማለት ነው? ነቢይ ሰለላሁ ዐለይሂ ወሰለም ራሳቸው በህይወት እያሉ ከካዕባ በፊት ወደ ኢየሩሳሌም ነበር የሚሰግዱት። ስለዚህ ወደ ኢየሩሳሌም በመስገዳቸው ኢየሩሳሌምን እያመለኩ ነበር እንዴ ስንል ኖ አይደለም፣ አቅጣጫ ነበር የሚጠቀሙት። ለዚህም ነው ሱብሓነ አለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራሚ ኢለል መስጂዲል አቅሳ አለዚ ባረክና ሐውለሁ ሊኑሪየሁ ሚን አያቲና አንቀጽ ወርዶለት ነው መጀመሪያ ወደ ኢየሩሳሌም ነበር የሚሰግደው። እዛ ካዕባ ውስጥ እያለ እዛው መካ እያለ ነቢይ ከሆኑ በኋላም ቢሆን የሚሰግዱት ወደ ኢየሩሳሌም ነበር አቅጣጫ ይዘው። ስለዚህ ወደ ኢየሩሳሌም መስገዳቸው ኢየሩሳሌምን ማምለኩን ያስይዛል እንዴ ስንል አያስይዝማ። ኦኬ የመጀመሪያው ይሄ ነው። ስለዚህ አቅጣጫ ነው ማለት ነው። ስለዚህ ወደ መካ ሲኬድ መካ ላይ የሚፈጸሙ ነገራቶች ውስጥ አንደኛው ጠዋፍ መዞር ነው። መዞር ያንን ድንጋዩን ሳትነኪ ነው የምትዞሪው። በነገራችን ላይ ድንጋዩን ሳትነኪ መንካት ግዴታ አይደለም። መዞር 7 ጊዜ ያንን መዞር። ከዛ ውጭ የካዕባ ሐጅ የሚባለው ፓርት ላይ ከዛው ከአካባቢ ወጥተሽ ሚና የሚባላለ ዓረፋ የሚባላለ ከዛ 80-60 ኪሎ ሜትር ሂደሽ የምትቆሚባቸው የአምልኮ ስፍራዎች አሉ። ስለዚህ ካዕባንም እነዛንም ማምለክ ነው ማለት ነው አይደለም። ካዕባ ብቻ ላይ ብቻ አይደለም ወደ ሐጅ ስትሄጂ የምትቆሚ። በነገራችን ላይ ዓረፋ ተራራ የሚባላለ እዛ ተራራ ላይ ትቆሚያለሽ። ሙዝደሊፋ የሚባላል እዛ ትቆሚያለሽ። እነዛ ሁሉ ስርዓት ላይ የሚከናወኑ የአምልኮ አካሄዶችና ፕሮሲጀሩን ጠብቀሽ ነው የምትሄጂው እንጂ ካዕባ ላይ አይደለም የምትሄጂው ለማለት ፈልጌ ነው። ሁለተኛ የአምልኮ ስርዓት ውስጥ አንደኛው ነው ፓርትስ ኦፍ ዳት ነው የሐጅ ፓርት ውስጥ አንደኛው ካዕባን ጠዋፍ ማድረግ ነው እንጂ ያ ብቻ አይደለም የሚካሄድበት ቁም ነገር እንድትረዱ ስለምፈልግ ነው። ሌላ ሙዝደሊፋ የሚባላል፣ ሚና የሚባላል፣ እንደገና ዓረፋ ተራራ የሚባላሉ። እነዚህን ሁሉ ቦታዎች ሁሉ ከአምልኮ ስፍራዎች ውስጥ ይመደባሉ። ትሄጃለሽ፣ እዛ አምላክሽን እዛ ትለምኛለሽ። ስለዚህ እነዛ ቦታ መሄድ እነዛን ማምለክን ያስይዛል አያስይዝም? ምክንያቱም ቦታው ነዋ አይደለ? ከዛ ውጭ ትርጉም የለውም። እሺ ከዛ ውጭ ዑምራ ይባላል፣ ሶፋና መርዋ ይባላል። ከካዕባ ወጥተሽ የምትሄጂበት 7 ጊዜ ሐጀራ የምትባል 7 ጊዜ የእስማኤል እናት ሐጀር የዞረችበት አለች ውሃ ፍለጋ። ሶፋና መርዋ ይባላል። ከካዕባ ውጭ ነው። ስለዚህ ሶፋና መርዋን እናመልካለን ማለት ነው? አናመልክም አይደለም። ስለዚህ አንድ ጊዜ የአምላክን ትእዛዝ መፈጸም አምልኮ የሚባለው ምንድን ነው ብለሽ ስትጠይቂ አምልኮ የሚባለው መንገድ አምላክ በፈለገበት አምላክን ማምለክ ነው እንጂ ለአምላክ ሐሳብ እያቀረበ አምላክን ማምለክ አይደለም።
አምልኮ የሚባለው። አምልኮ ማለት አምላክ እንዲህ 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 እኔን አምልከኛል አይደለ? በዛ መልኩ አምላክን እናመልካለን። እኛ ከራሴ ተነስቼ ካመለኩት ለአምላክ ሀሳብ የማቀርብ ሰው ሆንኩኝ ማለት ነው። ይሄ ደግሞ ከአምላክ ሀሳቤ ጋር ሄድማ። ስለዚህ አምላክን የምናመልከው አምላክ አምልኩኝ እኔን አምልኩ ይባል መሰረት ነው። ካዕባ ሂድ፣ አዎ ሄዳለሁ። አረፋ ሂድ፣ እሄዳለሁ። ሙዝደሊፋ ሂድ፣ እሄዳለሁ። በዚህ መልክ እኔን አምልኩኝ አለ። በዛ መልኩ አመልኳለሁ ማለት ነው። መጀመሪያ ሰላት አቅጣጫ ቤት ነበረ፣ ኢየሩሳሌም ነበረ አይደለም? ዛሬ መስደል አቅሳ የሚባለው እስከዛ ድር። አሁን ደግሞ ተቀይሯል፣ ወደ ካዕባ ሁን አለው ነቢ ስ ሰለም። ወደ ካዕባ ዞረ፣ ወደ ካዕባ። ከዛ አቅጣጫ የሰላት አቅጣጫ ካዕባ ሆነ። ከካዕባ በፊት ምን ነበር? ኢየሩሳሌም ነበር። ስለዚህ ወደ ኢየሩሳሌም እየሰገደ ስለነበር ኢየሩሳሌም እንደምናመልከዋለን ማለት ያስይዛል አያስይዝም? ከዛ ምን አለው መልእክተኛ ሰለም መን ሰላ ሰላተና ስግደታችን የሰገደ መን ስተቅበለ ቅብለተና የእኛን አቅጣጫ የተቅጣጨ ያለሽ አምላክሽ አምላክን አቅጣጫ ብሎ መጠቆም ይቻላል እንዴ? አይቻልም። የጠቆመ አካል አለ ማለት ነው። ስለዚህ በዛ መንገድ ነው እስላም ኤክስፕሌን የሚያደርገው ካዕባን። በነገራችን ላይ የምታመልኪውን ነገር አይጠቅምም አይጎዳም ብለሽ ትናገራለሽ አትሪማ አለልማ። በዛ መልኩ ነው እንደውም ካዕባ ነቢ ስ ለ ሐጀር አልአስወድ ምትባላለች። ዑመር ብን ኸጣብ ረዲየላሁ ዐንሁ እዛ ቦታ ላይ ቁጭ ብሎ አንተ ድንጋይ ነህ፣ ከድንጋዮች ጥቅም የለህም፣ ነቢዩ ሲስሙ ባላይህ ኑሮ አልስምህም ነበር ይለዋል። ስለዚህ አምላክን በዛ መልኩ መናገር እንዴት ይታያል ስትይ ብዙ ሙስሊሞችና ክርስቲያኖች በዛ መልኩ አያስቡትም። አምላክን አይጠቅም አይጎዳም ብሎ አይነገርም። ስለዚህ ድንጋይ ነው። ግን ለምንድን ነው ሲባል አምላክን ትእዛዝ መፈጸም አምልኮ ተብሎ ይጠራል። አምላክ ሂጅ ካለች ትሄጃለሽ። መሄድሽ ምንድን ነው? የአምላክን ትእዛዝ ማክበሩ ይታያል አይደል? ነይ ካለች ትመጫለሽ። የአምላክ ትእዛዝ ይባላል። ነይ ሲልሽ አለመምጣት የአምላክን ትእዛዝ አለመፈጸም ነው። መምጣትና መሄድ ጋር ሳይሆን ትእዛዝ መፈጸምና አለመፈጸም ጋር የሚገናኝ ነገር ነው። ስለዚህ የአምላክን ትእዛዝ ለምሳሌ ጾም ይባላል። እጾማለሁ አልጾምም ማለት አለመጾም መብት ነው አይደል? የፈለገ አለመጾም ግን የአምላክን ትእዛዝ አለመፈጸም ነው አይደል? መጾምስ የአምላክን ትእዛዝ መፈጸም ነው አይደል? ከመፈጸምና ካለመፈጸም አምላክ ምን ይጠቀማል ባንቺ? ምንም። ግን ትእዛዙን በማክበርሽ ምን ይላል? አንቺ ትልቅ ቦታ ይሰጥሻል ማለት ነው። ትእዛዙን ባለማክበርሽ ግን ትክክለኛ ቦታ ትክክለኛ አይደለም፣ ከአምላክ ትእዛዝ ውጭ ወጣሽ ነሽ ብሎ ያስባል። ስለዚህ ፎርዛት ማለት ስለዚህ የአምላክን ትእዛዝ መፈጸም አምልኮ ስለሚባል ነው። ዒባዳ የሚባለው ለዚህ ነው። ዒባዳ የሚባለው በእስልምና አምላክ ያዘዘው ነገር ብቻ ነው። አምላክ ካላዘዘው አንድ ነገር አምልኮ አይባልም። እሺ፣ ከዛ አንጻር ነው ያው ጥያቄ እንደመለስ ተስፋ እናደርጋለን። አመሰግናለሁ። ማለት እኔ ማለት የምፈልገው በመጨረሻ ጥያቄም አይደለም ማለት የምፈልገው ቅድምም ስገባ መጀመሪያ ለአዲስ ነግሬያታለሁ። ማለት እኔ ሁለት አካውንት አለኝ። የሚገርም ትክክለኛ ስሜ ትዕግስት ነው፣ እየተናገርኩ ነው። ማለት ኮሜንት አይቼ ደንግጬ ነው። እኔ ለመጀመሪያም ጊዜ ስለሆነ ይሆናል ላይፍ ላይ የገባሁትና ደነገጥኩ። ገባህ አይደለ? እኔ ማለት የራሴ ህይወት ነው የምኖረው። ሰውን አከብረዋለሁ እንጂ አይ ዶንት ኬር ስለማንም ሰው ማለት ነው። ዲስ ኢዝ ማይ ላይፍ ገብቷል። እና አይ ትቻቸዋለሁ እና ግን እንትን ነው የምልህ በእኔ መስለም እኮ ማንም አይደለም እኔ ነኝ የምጠቀመው። ገብቷል አይደለም? ፈርስት እኔ ነኝ ተጠቃሚ የምሆነው እና ምንድን ነው እኔ እንጃ ግራ ገብቶኝ ነው የሆነ ኮሜንት አየሁ ምናምንና ደነገጥኩኝ። የምልህ እሷ ትግስት ብዙ ነገር አየሁና ደንግጬ ነው ብቻ አረዳው። አንቺ ከራስሽ ጋር ትኩረት አድርጊ። አምላክን ለማወቅ ሞክሪ። አምላክን ማወቅ ትልቅ ጥቅም ነው። ያለ አምላክ መኖር ከባድ ነው። ጊዜ መስጠት የሚያስፈልገው ጉዳይ አይደለም። ያለ አምላክ ህይወት ጨለማ ነው። እውነት ነው። ተረጋግቼ እመልሳለሁ። እዚህ ጋር የሆነች አንድ መጨመር የምፈልጋት ነገር ክርስቲያኖች ያው በውስጥ መጥተው ይረብሿታል። አይ ቲንክ ለዚህ የሆነ ነገር እንድትነግሯት ነበር። ይሰማል? ይሰማል። አንቺ ምንጊዜም ለራስሽ ለህሊናሽ ደስ የሚልሽን ያለ አምላክ መኖር ጨለማ ነው። ህይወት ትርጉም ታጣለች። ስለዚህ ማንም የፈለገውን ከመናገር የፈለገውን ይናገር። አንቺ ዲሲዥንሽን በራስሽ ወስኝ። አምላክን አስበሻል፣ አምላክን አውቀሻል። አምላክን ደግሞ ማምለክ የሚባለውን ነገር ማየት አለብኝ ብለሽ ስለምታስቢ አምላክ ያግራለሽ። እኔ የምልሽ እሱ ነው የሚያገራው፣ እኛ አይደለንም። ግን ለውመተላይ የሚባል ነገር አለ። ስለምናል ለውመተላይ ምን እንደሆነ ታውቂያለሽ? የወቃሽን ወቀሳ ለመስማት
በራስ ጉዳይ ላይ የወቃስን ወቀሳ ለመስማት። ስለዚህ ያው የምር አምላክን ማወቅ ጥሩ ነው። ቀጥተኛው መንገድ ትመረኝ አላህ እንምላለን። እኛ ሰበብ ነን። በነገራችን ላይ እንዲህ ነው እንደዛ ነው እንደዚህ ሁኚ የሚባል ነገር የለንም። እስልምና ላይ ሰው ወዶ ፈቅዶ ደስ ብሎት አምላክን ማምለክ አለበት። ኢስላም አብዛኛውን ጊዜ ከልብ ጋር የተገናኘ ጉዳይ ነው። ለምሳሌ አንድ ሰው ሲጾም እሺ ይሁን ይቀጥል መቀጠል ይችላል። ሁዳ ለአንቺ ነው ማይክ ፍሬ ያደረጉት፣ ግን ኡስታዝ ሀሳብ ችግር የለውም እሱ ታውራ እና ቀጥል። ከታች ሆና ያደምጡኛል፣ ችግር የለም። እሺ ሁዳ አለሽ? ሁዳ ቀጥይ። አይ ጨርስ ኡስታዝ ጨርስ፣ ይቅርታ። እሺ እኔ አንድ ደቂቃ ላውራና የኢስላም ትእዛዛቶች የሚፈጸሙት ከራስ ጋር ነው። ለምሳሌ አንድ ሰው ሲጾም ለራሱ ለብሎ ለአምላክም ፈርቶ ካልጾመ ተደብቆ ሄዶ መብላት አይችልም? ይችላል እኮ። ግን ከአምላክ ጋር ለአምላክ ብለሽ ለፈጣሪ ብለሽ አምላክሽን ወደሽው ፈቅደሽው ስታመልኪው ግን ሰው አየሽ አላየሽ ምንም ትርጉም ሳይሰጥሽ ብቻሽን ሆነሽ እየተራብሽ ትጾሚያለሽ አይደለ? አብዛኛው ሙስሊሞችን ያያቸው እስቲ 1.6 ሚሊዮን ሙስሊም ተገዶ አይደለም የሚጾሙ። ተገዶ ቢሆንም ሁሉም ያፈጥር ነበር። መንግስታዊ አዋጅ ቢሆን ጾም የሚባል ቤቱ ሄዶ ውሃ አይጠጣም እንዴ? ይጠጣል እኮ። ግን ለአምላክ ፈቅደሽው ወደሽው ስትገዢ የሚያየኝ አምላክ አለ ብለሽ ስለምታስቢ ዜር ኦዝ ነው በቃ። ማንም ሰው ምንም ቢናገር ከመጾም ወደ ኋላ አትይ። መራብ እኮ ትክክል አይደለም። ይከብዳል እኮ መራብ መጠማት ችግር እኮ ነው። ሰው ለምን ይራባል መብላት እየቻለ? ለአምላክሽን ወደሽው ፈቅደሽው ስለምናመልከው እኛ አምላካችን ወደነው ፈቅደነው ስለምናመልክ ህፃኑ ልጅ እየተራበ ይጾማል። ስለዚህ ኢስላም ከልብ ጋር የሚገናኘውና እኔ ብዙም ሰው እንደዛ ላይ አይደንቀኝም ብዬ ነውና አላህ ቀጥተኛው መንገድ ይምራል። የልብ ሰው ብንሆን ያው the first day ስለሆነ ነው። አብሽሪ ሌሎች መቀጠል ይችላልላችሁ። መልካም ጊዜ። ሁዳ አለሽ? ሁዳ ቀጥይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይቅርታ በጣም እንትን ነው። አይ ችግር የለውም ሁሉም ብለውሻል። ኖርማሊ ላይክ ትንሽ ነገር ልጨምርልሽ ብዬ ነው። ይሄ የገቡሽ ነገሮች ትራንዚሽን ላይ ያለው ነገር ወደ ኒር ስትሆኚ ደግሞ እንደዚህ ጥቅሶች እየመጡ ምናምን የሚረብሹሽ ከሆነ ኖርማሊ ይሄ መጀመሪያ ስለ ማለት አላህ ስብሐነ ወተዓላ ብቻ አንድ አምላክ እንደሆነና ነብዩ መሐመድ ደግሞ ሰለላሁ ዐለይሂ ወሰለም የአምላክ መልእክተኛ እንደሆኑ ከገባሽ በኋላ ያለው ነገር ማለት ላይክ ይሄ ከአላህ የመጣ ቃል ነውና ብለሽ ካመንሽ በኋላ ያለው ነገር በጣም በፕሮሰስ የምንማረው ነገር ነው ብዬ አምናለሁ። እና ፋውንዴሽናል የሆነ ናውሌጁ ከገባሽ እውነት ነው ልልሽ ፈልጌ ነው። ይሄ የገባሽ ነገር ገባኝ። ይሄ እስልምናን እንድትቀበዩ ያደረገሽ ልብሽ ላይ ያለው ያ እውነት ነው። ላይክ ጥቅሶች ስለመጡ ወይም ያልገቡሽ ሐዲስ ማለት በጣም ሰፊ ነገር ነውና ከዛ የሆነ ነገር አምጥተው ስለነገሩሽ እና የሆነ ቦታ ስላልገባሽ ያንን ነገር ጥያቄ አያደርገውም ባይ ኢትሰልፍ። ምክንያቱም አላህ Subhanahu Wa Ta'ala ብቻውን አምላክ ነው። እስላም ደግሞ the only religion ነው ለሰው ልጅ፣ ለኛ ደግሞ በዚህ ትውልድ ላለን ሰዎች የተሰጠ ሪሊጅን ነው ብለሽ ካመንሽ ያ ነገር ልብሽ ላይ ቦታ ካለው ካገኘሽ ላንቺ ከገራልሽ ያ እውነት ነው። ያ እውነት ላንቺ እውነት ነው። ይሄ አዲሽናል ይሄ የሚባሉት ነገሮች ምናምን እንትን በያት ብቻ አንቺ መጀመሪያ ላይክ ይሄ ድምጾችን እንዳለ ዘግተሽ አንቺ ከራስሽ ጋውሪና እነዚህ ነገሮች ፋውንዴሽናሊ ገብቶሽ ከሆነ ከዛ ውጭ ያለው እንዳልሽው ቅድም ብዙ ነገር የሚብራራ ነገር ነው ማለት በቃ ቀስ እያልሽ የምትማሪው ነገር ነው። እኔ እሺ ቁርአን ያላህ ቃል ነው ካልኩ በኋላ ብዙ ነገር ሳነብ ላይገባኝ ይችላል። ኦፍ ኮርስ አይ ዊል ካም ኤንድ አስክ them። የገባው ሰው በጣም ብዙ ኡስታዞች አሉ አልহামዱሊላህ። እየመጣሽ መጠየቅ ትችያለሽ እና
ይሄ በቃ ብቻ ሁለቱም ነገር አላህ በተውሂድ ወይም አላህ አንድ ነው፣ አይወልድም አይወለድም፣ እሱ ብቻ ነው ሊመለክ የተገባው የሚለውና ነቢዩ መሐመድ ደግሞ ሰለላሁ ዐለይሂ ወሰለም የመጨረሻው የአላህ መልእክተኛ ናቸው የሚለው ነገር ከገባሽ ከዛ በኋላ ያሉ ሀዲሶች ምናምን ከዛ ስር ስለሆነውን የአላህ መጽሐፍ ነው ካልሽ በኋላ የሆነ ነገር ባይገባሽ እንኳን በቃ ስላልገባሽ ነው እንጂ ያ ነገር ባይተሰልፍ ፕሮብሌም ኑሮበት አይደለም። እና እሱን ልነግርሽ ብዬ ነው። ጀዛኪላህ ኸይር ሁላችሁ። አመሰግናለሁ። ማለቴ ትላንት አዲስ የሆነ ሰው ምን አለኝ መሰለሽ፣ መስለም ፈልጋለሁ ስለው ሰልመሽ የለ እንደ ያለኝ ማለት ሸሃዳ ነው ያለ ያስሹ እንዴ ሰልመሽ አለልኝ። የምሬ ነው የምነግርሽና ሰው ምንድነው ያው ለሚመጣው ነገር እኮ ያው ሪስክ ትወስጃለሽ፣ ችግር የለውም። ያው የህይወትሽ ጉዳይ አይደለ? ማንም ስላንቺ አይሞትም፣ ማንም ባንቺ ስራ የሚቀጣልሽ ሰው የለም። እኔ በዛ ምናለው እናቴ እንኳን ብትሆን በእኔ አትቀጣም። እኔ ነኝ በራሴ ስራ መቀጣው። ገብቶሻል አይደለ? በዛ ብዙም አላሳሰበኝም። ጀስት እንደው ሰማ ይሆን እንደው እድሉን ባገኝ ይሰማል። አመሰግናለሁ። ያው እዚህ ጋር እኛ ምን እንደዚህ የምንረባረበው ለምታዩትም ሰዎች ላይክ የነፍስ ጉዳይ ስለሆነ ነው። ስራችንን ትተን እንቅልፋችንን ትቶ ግማሹ ምናምን እንጂ ጌን የምናደርገው ነገር ምንም ነገር የለም። ኦንሊ ጌን የሚደረገው የአንቺ ነፍስ መዳን ብቻ ነው። እውቀትም ቢሆን አልኩሽ እኮ እኔ ቢቻል ቆንጥጬ ሰውን ኧረ ዌክ አፕ ብል ደስ ይለኛል። ዌክ አፕ እኛ የሰዓቱ የጊዜው ባለቤት አይደለንም። ጀግና ለምንለው ሞት ሊያሸንፍልን የሚችል ነገር ወደ ፈጣሪ መጠጋት ብቻ ነው የሚለው ኦንሊ አንድና አንድ ብቻ መንገድ ነው። ያ ደግሞ ሸሃዳ ነው የሚለው ሲገባኝ በጣም የተመጻደቅኩባቸውን ነገሮች ሁሉ ነው ጥዬ ወደዚያ የፈረጠጥኩት እስከሚገባኝ ድረስ ያ ሴንስ አላል ያልጠየኩት ሰው የለም ዓለም ላይ። እውቀት በቃ ኡስታዞችን ንገሩኝ ያ ሴንስ እንዲሰማኝ እውቀት የምትሆን እንዳለ ጥያቄዎች ሬዝ ያደረኩት ግን ኦንሊ እውነት ራስሽን የምትወጂ ከሆነ እዚህ ዓለም ላይ ያለው ነገሮች ዳዝ ማተር ነፍስሽና ነፍስሽ ብቻ ናት ልትድን የሚገባው። ገባሽ? ሙስሊምም ሆነሽ ድጋሚ እንትን ብለሽም ከነበረ አሁንም ነች ቢባል አንቺ ዩር ቦርን ቀልብሽ ሰልሟል አይደል? ብዙ ወንድሞችን ገጥሞኛል፣ ብዙ ጓደኞችንም አግኝቻለሁ። እንደ እውቀት እንደ አንቺ ጆርኒ ብቲ ዳጊ ብቲ ልዘረዝርልሽ እችላለሁ። በጣም ብዙ ጓደኞችን ያገኘሁበት ጆርኒ ነው። ያንቺንም የማየው ወደዛ አይነት ጆርኒ ውስጥ ነው ያለሽው። ላይክ ራስሽን ኦልሞስት ፈልገሽ አግኝተሽዋል። እውቀቱን ታውቂዋለሽ። ቁርአንን ቢሉሽ ቁርአንን ጥግ ድረስ አሁን የማንበብ ኦፖርቹኒቲ የምታገኝ እስልምና ኢንጀነራል አንድና አንድ ብቻ ነው። ፈጣሪሽ አንድ መሆኑን አላህ መሆኑን ማለት አንድ ፈጣሪ ብቻ እንዳለሽ ማመኑ ራሱ የረ ሙስሊም ኢንጀነራል ሆል ነቢያቶችን ደግሞ መቀበል ሌላ መንገድ ስለሆነ ማለት ነው። ተወልያችን ቃል ላለማለት ብለን ሄዚቴት የምናደርገው ነገር ትዕቢት ነው። አምሰዋል ሌላ ነገር አይደለም። ተብተን ነው ቢኮዝ ፈጣሪን የሚያክል ነገር ሰማይና ምድርን የገዛ ሁሉንም የኔን ይቺ የሚያንቀሳቅስ ፈጣሪ ላይ ነው ከአንተ ጋር ቀጠሮዬ ሲገባኝ ነው። ቅድም እንዳልኩት ነው ሳቀው ነው ልቤ ሲገራ ነው እንደዚህ ሰው ነው እያለን ነው የምንመጻደቀው ማለት ነው። ያ ትዕቢታችንን ተንፈስ ማለት ያለብን ምንድነው? እኛ ከየትኛውን በልጣለን? እኛ ዓለም ላይ ካሉት እውቀት ካላቸው ከየትኛውን በልጣለን? ፈጣሪ ስለወደደን ነው እንጂ ገብቶሻል? ላይክ አንቺ አለ የሚባሉትን እውቀቶች እዚህ ጋር ልብሽ ጋር ካልገባ አልገባም ነው በቃ። ከገባ ግን ደቂቃዎች እንትን አይሉሽም። ላይክ ዩ ጀስት ኢገር አይነጋልሽም እኮ። እኔ ከብዙ ሰዎች ጋር አብሬ 3 ቀን ምናምን ሳንተኛ ቢኮዝ እንቅልፍ ነው የሚያጡት። ሊትራሊ አንዱ እውነት ገብቷቸዋል። ያ እውነት ከገባሽ አይ ፕሮሚስ ዩ አተኝም። ካልገባሽ ግን አሁንም ቢሆን እዛ ውዥንብሩ ስሎች ማተር ያደረገ ማተር የሚያደርገውን ፈጣሪን ቀጥሬዋለሁ ካልሽ አተኝም። እውነት ሀቅ ነው የምነግርሽ። ከአንቺ ጋር 4 5 6 7 ሰዎች እዚህ ጋር እንግዲህ እኔ ከሰለምኩ 3 ወሬ ነው አይደል? ከብዙ ሰዎች ጋር እንቅልፍ ሳንተኛ ከርመናል። ቢኮዝ በቃ ናው ዩር አዌክ awakening your mind now is awake now you start saying after you see the truth እንዴት ነው የምትጨፍኘው? እውነትን አይተሻል፣ እውነትን ቀምሰሻል። አውቀሽ ካልካድሻት በስተቀር መቼም ሰው ከሁሉ ነገር በላይ እኔ ያልኩሽ እህቴ የሆነሽ አንቺ ሻዳ ይዘሽ ቢሆን አይ አይደለም እንደዚህ ወገንም ሆነሽ እኔ ችግር የለብኝም። ዋናው ነጥብ ምንድነው መሰለሽ? አንቺ ዳኝልኝ። ገባሽ? እንቅልፍ አትጪ። እውነተኛው መንገድ ካወቅሽ አሁን አንቺ አውቀሻል። ቀልቤም ሰልቧል። ላይክ ሊትራሊ you want to become a Muslim ያሹ ነገር እንዳል በቃ አላህ ያግራልሽ ነው። እኛ እውቀትን ልንሰጥሽ እንችላለን፣ ለሚባለውን ነገሮች ልናወራ እንችላለን። እኔ ካልሽ 5 ቀን አንተኛ ብትይ ችግር የለብኝም። አንቺ ጆርኒ ነው ካልሽ
ግን እውነቱን ካወቅሽ በኋላ ግን we being ignorant I'm sorry like we just ከፈጣሪ ጋር ማንን እናኛ ምን ተብተው ትብኢት ካልሆነ እንዳልኳችሁ I'm sorry for my ትንሽ አንዳንድ ጊዜ ከሌሎች ሰዎች አንቺ ትቆጫለሽ ይሉኛል አዎ እቆጣለሁ because if you know the truth አንቺ ላይ ካልተቆጣው ማለቀው የማያውቁ ከሆነ አስታምማለሁ እንዲያውቁ ጊዜን እሰጣለሁ አብሬ ሄዳለሁ እደዝም አውቄዋለሁ ፈጣሪ አላህ ነው ግን ካሉ በኋላ አዎ ከአንድ ፈጣሪ ወጪ የለም ካሉ so what are you waiting for ማንን ነው የምትጠብቂው ማለት እኔ አትደገፊኝ ሰው ነኝ ዝም ብለን ዛሬ አይተሽ ነገ አታገኝኝ አቡኪ ብቻ ያለውን ጥያቄ እንዳለ መልሶልሽ ሊተኛ ይችላል ለሱ እረፍቱ ነው መልሱን ሰጥቶሻልና ኡስታዝ ቢመጡ መጽሐፍን ከተፍሲሩ ጋር አብላልተው ሊመልሱልሽ ይችላሉ ልብሽ ጋር ቅድም እኔና አንቺ ስንጀምር ምንድን ነበር ኮንቨርሴሽናችን ለነቢያችን ሰለላሁ ዐለይሂ ወሰለም ቁርአን እንዴት ወረደላቸው የተባባልነው ተግባብተናል አይደል እኔና አንቺ ምናልባት ሌሎቹ እንትን ካለ እኔና አንቺ ያቺን ሴንስ ተግባብተናል ያ ልብሽ ክፍት ነው ወይ ያንን ለመክተት is it open is it ክፍት ነው ወይ ያ እውነት የፈጣሪ ነገር እንዲገባው ተከፍቷል ወይ ነው በተዘጋ ነገር የፈለገ ቢደበደብ ኖክ ቢደረግ እኮ just put it down ድንጋይ ላይ ቢፈስበት አይገባም ግን ከረጠበ ውስጥ እየገባ ሶክ እያደረገ የራሰ ነው የሚመጣው so you become soft to it አሁን ግን አንቺ you soft ነው soft ሆነሻል already what is it የማይገባኝ ፖይንት ያ ነው እንደ እህቴ መመክሽ እኔ ጋር መተሻልና ፕሊዝ አትተኙላ በቃ ላይ cuz ያንን ነገር ሳታረጊ don't go to sleep because you know the truth ነው እውነትን አውቀሻል ስለዚህ አላህ ያግራልሽ አራሁ ኦልሬዲ መርቶሻል አልመራሽም አለም ጆሮሽም ሰምቷል ቃሉንም አውቆታል ዱዓ ብቻ ነው ማድረግ ልክ ነሽ አሁን እንትን ነው አዲስዬ በመጨረሻ ዞሮ እኮ እንትን ነው ዞሮ ነው አሁን በአላህ አንድነት አምናለሁ አይወልድም አይወለድም አይ ቢሊቭ ሻሃዳ መያዝ ነው አይደል የቀረኝ በነብዩ መሐመድ ነብይነት አምናለሁ ያለው መልእክተኛ እንደሆነ አምናለሁ ግን አሁን እኔ ሰው ያስፈልገኛል ብዬ አምናለሁ አሁን ነው ምናልባት ፈርቻለሁ ግብሻ አላመንኩም አይደለም ፈርቻለሁ ነው አሁን ለምሳሌ በቃ ሰለምኩ ብለን ሻሃዳ እሺ እስራኤል ብቻ መስራት አልፈልግም just ከኔ በተሻለ አሁን ነቢል በጣም ይገርም ካልተሳሳትኩ ቁርአን በሐፍዙ ምናምን ያየው መሰለኝ ካልተሳሳትኩና አዎ እና በጣም ነው በቃ ደስ ያለኝ እና ላይክ እንደዚህ አይነት ሰው ይረዳሻል አጠገብሽ አላህ ነው የሚረዳሽማ ግን ሰው ያስፈልግሻል ገብትሻል አንቺ የምታውቂውን ነገር እኔን ካላስረዳሽኝ በእምነቴ ጠንካራ ልሆን አልችልም ገብትሻል የመጣሁበት ማህበረሰብ አለ ያደግኩበት ማህበረሰብ አለ የሰዎች ጫና ይኖራል ገብትሻል አይደለ ሰው ስትሮንግ የሚያደርግህ ሌላ ሰው ነው ከፈጣሪ ቀጥ ነው ገብትሻልና ሰው ያስፈልግሻል እኔ ብቻ ነኝ አሁን እንደዚህ በማድረግ ብዙ ነገሮች ማለት ብዙ ነገሮች አሉ ይሄ ነው ማለልሽ ነገሮች አይ ነው ግን ሰው ያስፈልግሻል ካንቺ በተሻለ አሁን አንቺ ኮንታክት አድርጉ አዲስ አንድ ይስራ ይቅርታ በውስጥ ኮንታክት አድርጉ እሺ ይቅርባትና በውስጥ ኮንታክት አድርጉ በቃ ኖርማሊ መስካሪውንም መስክራለች አላህ በዚህ አይነት ሁኔታ ከሄደችም አላህ ይረዳል አላህ አክበር በጣም ነው ደስ የሚሉት እንደዚህ አይነት ሴቶች ራሳቸውን የሚያውቁ ሴቶች ሲገጥሙኝ አንድ ነገር ብቻ ልበልሽና እንዳልኩሽ ነው አንተ አላሽ ሞነሙልልሽም ልክ እንደ ሙስሊሞች በቃ ላይክ አሁን ልትይጂ ነው ብርሃን ሁሉንም ጽፍ ላይክ ደምድር ነገር ምናልባት ፎል አፓርት የሚያደርግበት ደረጃ ደቂቃም ሊሆን ይችላል because እውነት ሲገለጥ ውሸት እንዳለ ደግሞ ፍርስርስ ማለት ስለሚጀምር እዛን ሰዓት ውሸትን የያዘ ዙሪያሽ እንዳለ ምን ያደርጋል መጀመሪያ ፍርስርስ ነው የሚለው ድብልቅልቁ ነው የሚወጣብሽ ግራ ነው የምትጋቢው እንደዚህ ነበር እንደ ኦልሬዲ ድሮ ኖሬውል እንደ አሁን what happened ምናምን ወደምትይ ልትገቢ ይችላልሽ ግን እውነተኛው እውነት ነው በቃ ነው አንድ ቃሉ ለጊዜ ሞድ the truth shall set you free ይባላል አይደል ነፃ ሊያወጣሽ የሚችለው የአንድ እውነት ነው ከዛ ውጪ ምንም እውነትም የለም 3ም 4ም 5ም የለም እኔ ቢሸነግልሽ ማንም ቢሸነግልሽ ምን አይደለም እስልምና ደስ የሚለው ቢግ ኮሚኒቲ ነው የና ቡና ጠጡ ኮሚኒቲ አይደለም ላይ ላላ ለሚለው ለአንዱ ላላ ብሎ ምንዋደድ ለአንዱ ላላ ብለን ምን like that's only biggest community መደገፍ ብቻ ሳይሆን እንዳልኩሽ ነው ምናልባት ያሹ ዓለም የውሸቱ ዓለም ግን ይፈርሳል መጀመሪያ ያ የውሸቱ ከፈረሰ በኋላ ነው እውነተኛውን ፍቅር እውነተኛውን ህይወት እውነተኛ ያንቺ ልብሽ ራሱ መከፈት ይጀምራል you start seeing people as they are ማየት ትጀምራለሽ ያ የምታየው ነገር ነው to process ግን ዋናው ነገር ፖይንቱ ምንድነው ያቺ ዘለበት ናት
ዘለበቷን እንይዛለን፣ ክላይም እናደርጋለን። ቢያቅተን አትሊስት እዛው ግን ተንጠልጥለን እንቆይ ነው በቃ እያደረግን ያለ ነው እንጂ ሁሉም የምታየው እኩል አቅም ኖሮት ጓደኛ ገብቶ ቤተሰብ ሳያጣ ሳይቸገር ሳይርበው ምናምን አይደለም። አስፈርሚ ይጋሚ አለን። እኔ ጋር መተሽም ቢሆን እነዚህ የምታያቸው ጓደኞች እቅፍ ድግፍ አድርጉ ስቲያቸው እቅፍ ድግፍ የሚያደርጉ ስ ኮሚኒቲ ነው። እሱን አልልሽም ስላየኋቸው ነው 3 ወር ውስጥ ጅስ ላቭ ሁ ዩ አር እውነተኛ እንደ ሙስሊሞች ሙስሊም ክርስቲያን ምናምን ሳይሉ የሚያቅፉ ናቸው። እኔ ቤት ያየሁት አይ ነው የድሮ የተሰማኝን ያስተዳደግኝ ስሜት ነው ያገኘሁት። እዚህ ጋር ግን ዋነኛና ዋነኛው እኔ ልሸነግልሽ የማልፈልገው የምትይዙ አላህን መንገድ ብቻ ነው። ሰዎች ላይ ምናምን የሚባለው ነገር ላይኖር ይችላል። ሰው ላይ if you hold that አንቺ እኮ የሚያዘው ሰማይና ምድርን የያዘው ፈጣሪ ነው። ሲፈልግ ሰውን ሂድና አስተምራት ብሎ ይልክልሻል። ሰውን አግዛት ብሎ የሚልክ ፈጣሪ እኮ ነው። who are we kidding? ከሁሉ ነገር በላይ የሆነ ፈጣሪ እኔ ብታበይ ምን ሆነሽ ነው ቢሉኝ ከሰለምኩ በኋላ በፊት አምላክ ፈጣሪ ምናምን ስላልነበረኝ ደረቴን ቅብር ብዬ እኔ እኮ ፈጣሪ ያለኝ እኔ ፈጣሪ ባሪያ ሆኜ በምን አንሼ ነው why እኔ ቦክሴ ውስጥ ጥንቅቅ ብዬ መግባት ነው ብቻ ለፈጣሪ ለመታዘዝ ያንን ነገር ልሁን እንጂ ምኑን አጥቼ ሰላሜን ካገኘው ከዚህ በላይ ምን አለኝ? ስለዚህ ለምን ፍርስርስ ብሎ የፈለገውን አይሆንም። so the only truth is absolute truth አንዱ አላህ ነውና አላህ ጋር ያቺን አንዷን ሻሃዳ ያዢ። ያቺን ቃሏን ደግሞ ቀንሽን ሰዓትሽን ስቆጥሪ ሚስ የምታረጊው እሱ ጋር ነው፣ ከኔ አይደለም። ከአቡኪ ጋር ወይ ከኔ ጋር ምናምን አይደለም። just missing out የፈጣሪን ደቂቃ በኋላ ታጥበሽ ሰላት አድርገሽ ፊቱ ለመቆም ምቺበትን ላለመታ ዛሬ ኮንትምብል ቤተሰቤ ስራዬ ህይወት የሚላለ ላንቺ ብቻ ሳይሆን ያቺን ፕሮሚስ በመግባትሽ ነው ወደ መታዘዝ መግባት ነው፣ ሌላ አይደለም። አሁን ብዙ ሰው ላለመታዘዝ እያነከሰ ነው። ምክንያቱም እስልምና ጨዋታ አይደለምና እስልምና እንደሌላው ነገ ከነገ ወዲያ ያቺን ፕሮሚስ ከገቡ በኋላ ይፈራሉ። ፍርሃት ያውን ቢይዝ እኮ ሰው ቢርቅ ሰው ባይኖር ምናምን የምትይው ልብሽ አይ አንደርስታንድ። ከሁሉ ነገር በላይ ግን ወደ መታዘዝ ነው የምትገቢው። ፈጣሪሽን አላህን እያመሰገንሽ እየተገዛሽ አት ኤንድ ድረስ ለመኖር ኮሚትመንት ነው የምትገቢ። በቃ ለእኔ የምለው ያንን ነው። ስለዚህ ያንን ፍራቻ የምንይዘው who are we kidding? ፈጣሪ ፊት ላለመቆም ነው ቀጠሮ የሚይዘው። እኔ I can't እኔ እንኳን ሰው ሲያስጠብቀኝ አልወድም እንኳን ፈጣሪን እና I wish ልባቸው ያን ፍንቅል ቢል ሁላችንም ግን ያው እንትን አለና don't worry I understand እረዳሻለሁ። እንደ ፋሚሊ ብቻ ሳይሆን እንደ ሙስሊም እንደ ኖርማልም ሰው anytime you're welcome። ሻዳ ብትይጂ ባትይጂ ለኔ you are welcome anytime ማለት ነው። ብትይጂ ለማን ነው? አንቺ ነፍስሽን አዳንሻል፣ ለኔም መቶንሽ እናወራዋለን። አትሊስት በጀነት ሆነን ትዛለሽ አዲ እንደዚህ እኮ ተባብለን ነበር ብለን የምናወራ እንሆናለን። ባጣሽ ግን እዚህ ምድር ላይ አብረን ተጎራብተን በልተን ጠጥተን እንኖርና ስንጨርስ ጆርኒያችንን መንገዳችን ሰፐሬት ይሆናል። እያዘንኩም ቢሆን ሰፐሬት ይሆናል አር ጆርኒ ማለት ነውና አብሽ ከደቂቃ በኋላ ቲክ ምትል የሷ ባለቤት ነው አይደለሁኝ። ስለዚህ የፈጣሪ ስለሆነ ከዛ በላይ ደግሞ ጀግና ሞት አለና ከሱ በላይ ጀግናውን ስቴፕ አድርጌ ልረግጠው የምችለው ፈጣሪ መንገድ አንዱን ሲይዝ ላልፈው እችላለሁ፣ እንሻገራለን። እና አላህ ይምራሽ ቀጥተኛውን መንገድ ኡስታዝ ገብተው እኔ ማውራቱ ተገቢ አይደለም። በጣም ነው የማከብርሽ። እኔ ያመጣሽ ይሄንን በማድረግሽ መጨረሻ የምትለብሽ ካለ በይና በጣም እድሉን ስለሰጣችሁኝ ሁላችሁንም በጣም ነው የማመሰግነው። ያው በሚያስፈልገኝ ነገር ሁሉ እንጠይቃችኋለሁ ማለት ታስፈልጉኛላችሁ። ሁሉም ሰው ያስፈልገኛል ከአምላክ ቀጥሎ ማለት ከአላህ ቀጥሎ ገባሻ። ብዙ ነገሮች አሉ ሻዳም ያስፈልጋሉ። right now oh አላሁ አክበር አቡኪ አለክ አለን ባይዘው አንድ ነገር እሺ ይሁን ብቻ ወሊላሂ አልሐምድ። በጣም የሚገርማችሁ ነገር ዛሬ ዘይት የመጣውበት ዋና ርዕስና ዋና ዓላማዬ ልክ ቅድም አዲስና ዩስራ ሲያነሱት የነበረው ነገር ነበር እና 3 ፖይንቶችን ከእስልምና አንፃር እናነሳለን ብዬ ነበር። አንደኛው ዲሲዥን ነው፣ ዲሲዥን ሜኪንግ፣ ራሽናል ማይንድ መጠቀም፣ ዲሲዥን ሜክ ማድረግ። አልሐምዱሊላህ ዲሲዥን ሜክ አድርጋ እህታችን ሳይታናለች። ማሻአላህ አላሁ አክበር አላሁ አክበር። አዲስ ሻዳ ሲያት እስቲ እኔ ግን እዚህ ባይሆን ደስ ይለኛል። ኦኬ እሺ መቼ ለታም ኦኬ እሺ I'm just getting nervous ኦኬ ይቻላል። እናንተ ኡስታዝ ባሉበት እኔ ጥሩ ይሆናል። ከዚህ ፍቃዱልኝ እንጂ መጀመሪያ
ኡስታዝ መጀመሪያ እዚህ ቁጭ ብሎ ነው አላደርገው ከተፈቀደልኝ ብቻ ነው። ሻሃዳ ስታዝ ይዤ ባይዘው ሻሃዳ ሲዤ ያልኩበት ዓላማና ሂሳብ ምንድነው? ሰላም አለይኩም ወራህመቱላሂ ወበረካቱ። ወሰላሙ ወበረካቱ። እንዴት ናችሁ? ደህና ናችሁ? እንዴት አመሻችሁ? ማሻአላህ ተባረከላህ። ቤተሰቦቻችን ሰላም ናችሁ ወይ? ማሻአላህ ተባረከላህ። ሐቂቀተን እየተከታተልኩ ነኝ ከጧት ጀምሬ እስካሁን ድረስ ማሻአላህ ደስ የሚል ውይይት ነው ያለው። ጀዛኩሙላህ ኸይረን። እንግዲህ ያው እህታችን አዲስ ወደኔ እያመጣችሁ ነው። አንቺ ነሽ ማስደረግ የምትችይው። ኦሬዲ ይህንን የሻሃዳ አደራረግ አውቀሽዋል፣ ምኒንጎ አውቀሽዋል። እህታችን ራሷ ችለዋለች፣ ተናግረዋለች። አረብኛው ነው እንጂ የቀረው በአማርኛ ገልጸዋለች። እኛ በአረብኛ ካስነበብን በኋላ ተመልሰን በአማርኛ ምን ደግሞ አውቀውት እንዲተቀብለውት መሆናቸውን ለማረጋገጥ ተብሎ ነው እንጂ በአረብኛ ከተደረገ አንዴ በቂ ነው። ስለዚህ አንቺ ኦሬዲ አውቀሽዋል። ዋናው ተዋናይ አንቺ ነሽና ያለሽው እዚህ እኔም አፉ ብዬሻለሁ። ወንድሞች እዚህ ያሉ ሁሉም ማሻአላህ ተባረከላህ አላህ ይጅዚኩም ኸይር። እኔ በጣም የምወዳችሁ ወንድሞች ናችሁ። ሌላ ፕሮግራሜን ከጨረስኩኝ በኋላ መጥቼ እናንተ ጋር እግራችሁ ስር ሁኜ ነው የማዳምጠው እስከ መጨረሻ። ስለዚህ ባረከላሁ ፊኩም ጀዛኩሙላሁ ኸይራን። ያው እንደምታውቁት ነው ነብዩ ሰለላሁ ዐለይሂ ወሰለም የሚሉት ነገር አለ ሊያህዲየላሁ ቢከ ረጁላን ዋሂዳን ኸይሩን ለከ ሚን ሑምሪ ነዓም ይላሉ። በአንተ ሰበብ እንደምንም ተብሎ አንድ ሰው ወደ ትክክለኛው መንገድ የተመራ ከሆነ ቀያይ ግመሎችን ለአላህ ብለህ ከምትሰጣቸው ሰደቃ ይሄ የበለጠ ነው ይላሉ። በል ከዛም አልፎ ቁርአን ወመን አሕያሃ ፈከአነማ አሕያ ናሰ ጀሚዓ፣ በእናንተ ሰበብ አንድ ሰው እውነተኛ የሆነውን እምነት የተቀበለ ከሆነ የዓለም ህዝብ እንዳዳናችሁ ነው አጅሩ አላህ ሱብሓነሁ ወተዓላ ዘንድ የምታገኙት። እህታችን አሁን ማሻአላህ ብዙ አስተምራችኋታል፣ ብዙ አስረድታችኋታል። እኔ ብዙ ጊዜ እከታተላለሁ እዚህ ሐቂቀተን ሌላ ቦታ ከምቀመጥ እዚህ ተቀምጬ ብዙ የምማራቸው ነገራቶች አሉና በጣም ደስ የሚል ነው። በጣም ብዙ አስተማሪዎች አላችሁ። ፉላን ብዬ መጥቀስ አልችልም። ምናልባት አንድ ሁለት አንስቼ አንዱን ካስቀረሁት ትንሽ የሆነ ስሜት ስለሚሰማኝ ሁላችሁንም በአጠቃላይ እዚህ ያላችሁ ባረከላሁ ፊኩም፣ አድማጮችም አስተማሪዎችም አላህ ያበርታችሁ። ስለዚህ ወደ ስራው ግቢ ብለውሻል፣ ግቢ ወደ ስራው። ባረከላሁ ፊክ። አዲስ ቀደም ባይዘዌ በቃ በውስጥ አወሩ ነው ያልኩት። ኦልሞስት ሻሃዳውን ብለዋለች እና የዑለማዎች ሁክም ደግሞ አንድ ሰው በአላህና በመልእክተኛው አምናለሁ ካለ በቃ ጀስት ብሎታል ማለት ነው። ግን ያንን ኦፊሻሊ አጽድቂላትና እንትን በያት። I'm just getting nervous እና በጣም ደስ ብሎኛል። ኦኬ እህታችን የመጀመሪያ ስምሽ ማን ነበረ? ኦኬ አለሽ? አለው። ኦኬ ሶ እኔን ተከታተይኝና መጀመሪያ በአረብኛ እንላለን፣ ከዛ በኋላ በአማርኛ እንላለን። ኦኬ ሶ አሽሃዱ አለሽ? አለሽ? ትንሽ ጠብቂያት፣ ኔትወርኩ ሊሆን ይችላል። ኦኬ እሺ ስትመለሽ ተመልሻለሁ በይ ካለሽ ይስራ ዋይፋይ ተቋርጦ ነበረ። ኦኬ አንተ ተመልሰሻል? አለው። እሺ አብረን እንላለን። አዎ ተመልሻለሁ። አለው። አሽሃዱ አሽሃዱ አነ ላኢላህ ኢለላህ ወአሽሃዱ አነ ሙሐመደን አብዱልሁ
ወረሱልሁ ወረሱልሁ በአማርኛ ደግሞ እንላለን አላሁ አክበር አላሁ አክበር አላሁ አክበር ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እመሰክራለሁ። ነቢዩ መሐመድም የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ። አላሁ አክበር አላሁ አክበር። ናው አንቺ ሙስሊም ነሽ። ኢንሻአላህ አዲስዬ አንድ 2 ደቂቃ 3 ደቂቃ ብትሰጪኝ ትንሽ በዚህ ዙሪያ ላይ ለማብራራት ያህል ፈቅደሽልኛል? ኦኬ እንግዲህ እህታችን ይህንን ቃል የምስክር ቃል ስትሰጥ ልክ ይህንን እንዳለች ካለች በኋላ አላህ Subhanahu Wa Ta'ala ከዚህ በፊት የነበረው ወንጀሏን በሙሉ ያራግፈዋል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አልኢስላሙ የጅቡ ማ ቀብለሁ፣ እስልምና ከእስልምና በፊት የነበረውን ወንጀል በሙሉ አላህ Subhanahu Wa Ta'ala ያብስለታል አሉ። ልክ ከናቱ ሆድ እንደወጣ ወይም ከናቷ ሆድ እንደወጣች ህፃን ነው የሆነችው በአሁኑ ሰዓት ማለት ነው። ይሄ የአላህ Subhanahu Wa Ta'ala ፈድል ነው። ስለዚህ ከዚህ በፊት የነበረችውን ህይወት በሙሉ አላህ Subhanahu Wa Ta'ala ሰርዞላታል። በዚህ ላይ ደግሞ ዛሬ አልহামዱሊላህ እስልምና ተቀብላለች። ካሁን በኋላ ደግሞ ራስዋን አውቃ ራስዋን አዘጋጅታ ለአላህ Subhanahu Wa Ta'ala ስጁድ በምትወርድበት ሰዓት ላይ ስራ ጀምራለች ማለት ነው። ልክ ስራ ስትጀምር ደግሞ ከዚህ በፊት የሰራችውን ጥፋቶች በሙሉ ወንጀሎች በሙሉ አላህ Subhanahu Wa Ta'ala ወደ መልካም ይቀይርላታል። إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات ይላል። እነዛ ከዚህ በፊት ስህተት ላይ የነበሩ ሰዎች ጥፋታቸውን አምነው ወደ ጌታቸው ወደ አላህ Subhanahu Wa Ta'ala የተመለሱ ከሆነና ከተመለሱ በኋላ የተወሰነውን ስራ ከጀመሩ ከዚህ በፊት ይሰሩት የነበረ ተግባራቸው በሙሉ አላህ Subhanahu Wa Ta'ala ወደ መልካም ይቀይርላቸዋል ይላል። ሱብሃንአላህ። ስለዚህ ይሄንን እድል ማንም ሊያገኘው የሚችል አይደለምና እህቴ አልহামዱሊላህ አላህ Subhanahu Wa Ta'ala እንኳን ወደ ተፈጠርሽበት እምነት መጣሽ። አላህ Subhanahu Wa Ta'ala ጽናቱን ይስጥሽ፣ አላህ ያበርታሽ፣ አላህ ያጠንክርሽ። በዚህ ላይ ደግሞ ዋናው ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? خياركم في الجاهلية وخياركم في الإسلام إذا فقهوا ይላሉ። ከናንተ ውስጥ ምርጦች የሚባሉ ከእስልምና ውጪ ያሉ በጣም የተማሩ ያወቁ የነበረና ወደ እስልምና ሲመጡ ደግሞ ተመራምረው ጠይቀው የመጡ ሰዎች እነሱ ይመረጣሉ አሉ። በእውቀት የሚመጣ ነው እስልምና ማለት። ስለዚህ አውቀሽ ተረድተሽ የመጣሽ ስለሆነ ካሁን በኋላ የቀረውን ህይወትሽ ደግሞ እህቴ ማንበብ በጣም ብዙ ነገር ብዙ እንድታውቂ ያደርግሻል። እዚህ ያሉ ወንድሞቻችን አሁን የምታያቸው እህቶቻችን የምታያቸው በማንበብ ነው ጣራ የደረሱት። ስለዚህ አንቺም ኢንሻአላሁ ተዓላ ማንበብ በተቻለ መጠን በተለይ ደግሞ ጸጥ ባለበት ሰዓት ላይ የተለያዩ መጻፍቶችን እያነበብሽ ራስሽን ኢንሻአላህ እንድታጠነክሪ ነው ወንድማዊ ምክሬን መመክርሽ። አላህ ጽናቱን ይስጥሽ ኢንሻአላህ። አሁን ንጹህ እንደሆንሽ ከአላህ Subhanahu Wa Ta'ala በዚህ ንጹህነትሽን እንድትገናኚ ጌታችን አላህ Subhanahu Wa Ta'ala እንማጸናለን። በርቱ፣ ጠንክሩ ወንድሞቼ ሁላችሁም እዚህ ያላችሁ አላህ Subhanahu Wa Ta'ala አጅራችሁን ከፍ ያርግላችሁ ላለሁኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወሰላም ወራህመቱላሂ። በመሃል ልግባና ኢንሻአላህ ስም ምናምን የምትሉ ስም ኦልሬዲ አውጣለች እና አላህ ያጽናት እህታችንን፣ አላህ ያግዛት። የቁጥር ጉዳይ እኛ ሙስሊሞች የቁጥር ጉዳይ አስጨንቆንም አያውቅም። ከዚህ በፊትም ብዙ ቦታ ላይ የምናገረው ነገር ነው። የቁጥር ጉዳይ አስጨንቆን አያውቅም። ቁጥር ማብዛት ኸይር የለውም። ዝም ብለን የዓለም ሰው በሙሉ ስለሰለመ ኖ ማተር ምንም የሚፈጥረው ነገር የለም። የምንጨምረው የምንቀንሰው ነገር የለም። ቀደም አንዲት እህት እኛ ቤት ሰልማለች። ዛሬ ያው ቀደም ሰልማለች፣ አሁን ደግሞ እዚህ ሻሃዳ ይዛለች። ነገም ሻሃዳ ይያዛል፣ ከነገ ወዲያም ሻሃዳ ይያዛል። እኛ ደህና ነገር ስለሰራን አይደለም። የአላህ በረካ፣ የአላህ ረህመት፣ የአላህ ጥበብ ተጨምሮበት
የአላህ ስራ ተጨምሮበት ነው። እኛ ያደረግነው ነገር በሙሉ ምንም የሚረባ ነገር ሆኖ አይደለም። ወሊላሂ አልሐምድ አልሐምዱሊላህ ትልቅ ነገር ነው። አንድ ይሄንን ፖይንት ነው ማስቀመጥ። ሁለተኛ ኢንሻአላህ ቁርአን የምትቀሪበትን ሜተድ ምናምን ታመቻችልሻለች እህት ዛህራ አለች ከታች ያንን ነገር አውሪያትና እንትን ትጽፍልሻለች ኢንሻአላህ አውሪያትና እሷን ማናገር ትችያለሽ። ሁለተኛው ፖይንት ያ ነው። ሶስተኛ ደግሞ ኢንሻአላህ ቁርአን ቀራለን ነው ይሄ። ሶስተኛ ደግሞ ኢንሻአላህ ዛሬ ፖይንታችን ሐሳብ እኔ ሐሳብ ይዤ ነው የመጣሁት የነበረው ግን ጥሩ ቫይብ ላይ ነው ያለው። ይሄን ቫይብ አንቀይረው። ስለዚህ ኢንሻአላህ በዚሁ ቫይብ ላይ እንትን ይደረግና እኛ ሌላ ጊዜ ደግሞ እናዞረውና ቆይ ሚውትሽ እንዳታነሽ አዲስ ቆይ ሚውትሽ እንዳታነሽ እሺ። ስለዚህ ይሄን ቫይብ አንዴ አንቀይረውና ከዛ ኢንሻአላህ ወላሂ በጣም ስለገረመኝ ነው ሾክዶኛለሁ ያመጣሁት እጂ መጣሁት ርዕስ በቃ ይሄን ፖይንት ነው። 3 ፖይንቶችን አንደኛ ሰዎች ከራሳቸው ባህሪ ጋር እንዴት በቃ ሰው ይሄ ሰልፍ አክቹአላይዜሽን ብለን ትናንት የጀመርነው ነገር ነበር። አንድ ያን ፖይንት እንዴት እናያለን። ሁለተኛው ዲሳይድ እንዴት እናደርጋለን ፈይዛ አዘም ተፈተወከል አላህ። ሶስተኛው ፖይንት ደግሞ ጥያቄን ስንጠይቅ አይምሮን ዘግቶ አለመጠየቅ ራሽናል ማይንድን መጠቀም እና እነዚህን 3 ፖይንቶች ከቁርአንና ከነብያችን ሐዲሶች ጋር ገናኝተን እናያለን ብዬ መጥቼ ሶስቱንም አንዱን ባላየው ሁለቱን በተግባር አይተናል እና ኢንሻአላህ ከተመቸን የተወሰነ ደቂቃ መጨረሻ ላይ ሁሉ ነገር እንትን ከተደረገ በኋላ ያንን የምናረግ ይሆናል። ዛህሩ ገብታለች ምናልባት እንትን በያት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቅደሚ በቃ እናት አሁን እኮ እንትናን እየከፈተች ነበር። ቅደሚና ከዛ እኔ ያወራለሁ በይ። በፍጹም እንዴ ነው ያቡኪ ቀጥታ ቡኪ ስለሆነ ኮንቨርሴሽን ችግር የለውም። እሺ ሰላም አለይኩም ይስራዬ። በመጀመሪያ ጊዜ ነው አሰላሙ አለይኩም ብለሽ ነው ቀደምኳችሁ። ሀቢበቲ እንኳን አላህ ሱብሓነሁ ወተዓላ ወደ ቀኑ መንገድ መራሽ። አላህ ጽናቱን ይስጥሽ፣ ለኛም ኢኽላሱን ይስጠን። ጀዛኪላሁ ኸይር። ወደኛ ስለተቀላቀልሽ እንደስ ብሎናል እህታችን ስለሆንሽ እና አላህ ጽናቱን ይስጥሽ። እኔ በውስጥ ላውራሽና እንትን ሰለሰላት አሰጋገድ ምናምን አስተምርሻለሁ ኢንሻአላህ። እንደገና ደግሞ ቁርአን ምናምን ገብተሽ ከኛ ጋር ትማሪያለሽ በኢዝኒላህ። እና ትምህርት ላይ ቅድም ኡስታዝ እያሉሽ ነበርና ትምህርት ላይ በደንብ ጎበዙኝ እሺ ኢንሻአላህ። አላህ ጽናቱን ይስጥሽ። አሁን እንማማራለን በኢዝኒላህ። ለፈጅር እንድትሰግጂ ፈጅር ነው የምትጀምሪው። አሁን 12 ሰዓት ከምናምን ሰላለ ፈጅር ትጀምሪያለሽ ኢንሻአላህ። አላህ ይጽናሽ። ሁላችሁም እዚህ ያሉትን ፎሎ አድርጉ። ዛሬ ተቀደምኩኝ። ሌላ ጊዜ ሌላ ሰው ሻዳ ይሳቅ ነበረ፣ እኔ ነበርኩ ግቡ። ዛሃሩ ዛሬ ቀድመሽኛል። ዞሮ አንቺ ስለሆንሽ አይከፋኝም። ድጋሚ አሰላም አለይኩም ይስራ። አሁን ሙስሊም ኮች ባለ ሁለተኛ ሰላምታ ይናልሻለሁ። አስሬ ብዙ ሰላምታ ብዙ ነው አይደል ዛሃሩ? ትምህርቱ ላይ ሰላምታ ብዙ አይፋት በዚህ መሐከላችሁ ሰላምታ ነው ብዙ ብሏን የለ መልእክተኛ አለይሂ ሰላቱ ሰላም። ስለዚህ ድጋሚ አሰላም አለይኩም ብዬሻለሁ። እንዴት አንድ ራስ የሚያመጣው ሰላምታ ማብዛት ነው። በቃ ፍቅራችንም እንዲበዛ አሰላም አለይኩም ስንል እንውላለን። ያብርቆ ነው እስልምና ደስ ያለኝ ነገር ቻውም ስትባባይ በሰላምታ ላይ በሚስል the first time አሰላም አለይኩም ሲሉኝ ቻውም ሲሉ like ዋይ ነገር ተሰምቶኝ ነበርና ያስ እስከሚገባኝ ድረስ ይስራ። ያው እህቶችን ብቸኝነት ይሰማኝ ሆኖ ምናምን የምትይበት ቦታ አይደለም እስልምና፣ ግን የተግባር ቦታ ነው። ብቻሽን ነው ከፈጣሪሽ ጋር የምትገናኙ። ዛህሩ ጋር ትከታያትና ፎሎ ታደርጊያትና ከኔ ጋር በውስጥ ቁጥርሽን አስቀምጪልኝ፣ ያው ቁጥርሽን አስቀምጪልኝና እናወራለን። አሁን ዛህሩ ጋር ግን ፎሎ አድርጊያትና ውጡና የምትሰጥሽን ነገሮች የምታገው ቤንትም ሌላ ወክልና ሰታ ነበር። ለዛ ነበር ዝም ያልኩትኝ። ሀውለት የዛህሩ ቲም ናቸው። ቢገር ቲም ስለምገቢ የሚነግሩሽን ነገሮች አሉ። እንኳን ወደ ቀጥተኛው መንገድ መራሽ ራስሽን ካዳኑ ጀግኖች መሀል ሆነሻል ማለት ነው። ናው ዩ ሴቭ ዮርሰልፍ ናው ዩር አ ሂሮ ቱ ዮርሰልፍ። ለራስሽ ጀግና ለአንቺ ለአላህ በቃ አንቺና አላህ ናችሁ። ከዚህ በኋላ ግን እህቴ ስለሆንሽ ደስ ብሎኛል።
አመሰግናለሁ። በጣም ደስ ብሎኛል። እኔ ብዙ እህቶች ብዙ ወንድሞች እንደማተርፍ ተስፋ አደርጋለሁ። 100% አትጠራጠሪ። ብቻ ልብሽን ከፈጣሪ ጋር ሰው እንኳን ቢቀር ዓለም ብትበጠር መጨረሻ ዋናው ፈጣሪ እሱን ፕሪንት አድርግ። ሰዎች እንሳሳታለን፣ እንዘነጋለን ምናምን፣ ግን በዛ ውስጥ ሁሉ ፈጣሪ አለ። ስለዚህ አለን ከጎንሽ። ዛሩ ጋር ትሄዱና አሁን ፖስት ረፍት ታደርጊያለሽ። ተመልሰሽ መምጣት ይቻላል ወይ ደግሞ ነገ አብረን እንውላለን ከኔ ጋር እና ፎሎ ሰላም መለሰችልኝ። የምጽፍላት ሚኪ ካለ ሚኪ ቢገባ ደስ ይለኛል። በጣም ደክሞኛል፣ ማረፍ ፈልጋለሁኝ። ቅድም የገባው ምናልባት ድምፅ ያለበት ቦታ ስለሆነ ነው እንጂ 3 ቀን 4 ቀን ሚኪ ካለ ብትገባ፣ ሚኪ ገርጂ ገባ ደስ ይለኛል። ዩስፍዬ ተመለሽ። እሺ ፎሎ አድርጊያትና ደርሳችሁ ሚኪናና ካሜራሽን ፕሮምፕት አድርጊ። ሰላም አለይኩም። መውጣት አቅቷት ይመስላል። አንቺ አውርደሽ የኔ ብርቀኛ ሆኖ እንትን አይልም። እሺ ሚኪ ካለ ሚኪን አስገቡት። ሚኪ ገርጂ የሚለው ልጅቱ ከታች ካለች እኔ 1 ደቂቃ መለወጣ ነው። አቡኪ እና ያው ሰላም አለይኩም ሁላችሁም። ወአለይኩም ሰላም ኡስታዝ። ልጅቱ 95% ጨርሳ ነው የመጣችው እና አላህ ምን ይላል መሰላችሁ? በእርግጠኝነት እቺ አሁን የምትጠይቀው ጥያቄዎች ልጅቱ የጠየቀችው ጥያቄዎች በጣም እንድታምን ፈልጋ ከሆነ የምትጠይቀው አላህ ቃል ገብቷል እንደዚህ አይነት ሰዎች በሚገርማችሁ መልኩ ምን ብሏል መሰላችሁ? ኢየዕለም ኢላሁ ፊ ቁሉቢኩም ኸይራ ይላል። አላህ በልባችሁ ውስጥ ኸይር ነገር መኖሩን ካወቀና ቢያቅ ዩእቲኩም ኸይራ አለ፣ ኸይር ነገር ይሰጣችኋል። አንድ ቀን እንኳን ጊዜ 30 ሰከንድ እንኳን 30 ደቂቃ ጊዜ እንኳን አልሰጣትም እና አላህ ሊመራ ሲፈልግ ነገ ከነገ ወዳ ምናምን የሚባል ነገር የለውም። አላህ አዩ ከልባችሁ ውስጥ መልካም ነገር ብቻ እሰቡ እንጂ አላህ ኸይር ነገር ለእናንተ እንደሚሰጥ ቃል ገብቶላችኋል። እና እኔ እርግጠኛ ነኝ። እኔ እየጠበቅኩ ነበር። እኔ ልንገራችሁ አሁን እዚህ ከታች ሁኜ ለወጣ አይደለም የወጣሁት፣ እየጠበቅኩ ነበር። ሻሃዳውን ሳትል በፊት እየጠበቅኩ ነበር። እሱ አላህ ነው የሚያውቀውስ። በእርግጠኝነት እየጠበቅኳት ነበር። ምክንያቱም የአላህ ቃል ምንጊዜም ተፈጻሚ ነው። ምንጊዜም ዛሬ ላይ ልባችሁ ላይ ኸይር ነገር የምታስቡ ሰዎች ካላችሁ በእርግጠኝነት አላህ በትክክለኛ ቀጥተኛው መንገድ ይመራችኋል። ምክንያቱም አላህ ወመን አስደቁ ሚነላህ ቂላ፣ ከአላህ ቃል የበለጠ እውነተኛ ተናጋሪ የለም። እና የትኛውም ሰው በትክክል አላህን በልብ እንዲመራው ኸይር ነገር በልቡ ይሰብ፣ አላህ ኸይር ነገር ይሰጠዋል። በልባችሁ ውስጥ ያለው ነገራቶች ሁሉ እንዳልነበሩ ያደርግላችኋል። እሱ የአላህ ቃል፣ የኔ ቃል አይደለም፣ የአዲስ ቃል አይደለም፣ የአቡበከር ቃል አይደለም። በእርግጠኝነት አሁንም ያላችሁ ካላችሁ በእርግጠኝነት እንደዚህ እስልምናን ለመምጣት የምትፈልጉ ከሆነ ከልባችሁ ጥሩ ነገር ሰው ልባችሁን ጥሩ ነገር ሰው ማለት ለምትጠይቁት ጥያቄ ለየትኛውም መልኩ ራሳችሁን ዘግታችሁ አትምጡ። ያልመጣችሁ ቀን አምላክ ለእናንተ ቀጥተኛውን መንገድ ለመግባራት ቃል ገብቷል። ለዚህ አላህ ቀጥተኛውን የመራችሁ ጌታ ምስጋና ይገባው። በነገራችን ላይ ለእኛም ጽናቱን ይስጠን። ሁሌ የምናደርገው ዱዓ ነውና ለእናንተ ለእኛም ጽናቱን ይስጠን። አላህ ቀጥተኛውን መንገድ ሁላችንን ይምራችሁ። የመጨረሻ መልእክቴ ነው። እናመሰግናለን ስላደመጣችሁ። ሰላም አለይኩም።